አንቺ ጎበዝ ነሽ ስትሰሚ ስለ ጾም ስለ ጾም ጾምና ምን ጾመው ስለማን ነው? ምን ጾመው አሁን ለምን ጾመው ስለማን ነው? እሱንም አስረዳኝ። ቴንክ ዩ ስለ ጾም ወንድሜ ሳናይ ከታች አስታውሶኛል። ቴንክ ዩ ትዬ ተባረኪ። እሺ ግን ትናንትና ስናገር የነበረውን ነገር ሙሉን አይ ቲንክ ሰምተዋል። ግን ስትናገር ግን ስለ መፈለጡና መቆረጡ ላይ አይነት ነገር ነው ያየው። ቆይ አንዴ ጠብቁኝ ጆኒ። ኦኬ እሺ፣ ትናንትና የነበረው ነገር ላይ ስናገር የነበረው ላይ ሙሉን አይ ቲንክ ሰምተዋል። ግን አሁን ስትነግረኝ ዶክተርዬ ምንድን ነው ያልከው? ስለ መፈላለጡ ነው ያወራው እና እንደዚህ ብለህ ሞራል የሚባልም ነገር ስላለ መፈላለጡ ብሎ የሚለው ቃል ላይ እንደዚህ ባትናገር ምናምን ብለህ አልከኝ። ግን ያንን ቃል እንኳን ስናገር ምንን ተንተርሼ የሆነ ነገር እየተናገርኩ እያለው ከዛ ቀጥሎ ነው ያን የተናገርኩት መጀመሪያ ብን ነበረ ስለ ጠረጴዛ የሚሆን ስለ ታቦት ማለት ነው። አሁን በተለይ በእኛ በሉትራውያን ውስጥ ያሉቱ ጠረጴዛ የሌለበት ቤተክርስቲያን ተብሎ አይባልም ብሎ የሚል ነገር የተወሰኑ ሰዎች እዚህ ሶሻል ሚዲያ ላይ አወሩ እና እነኚህ ሰዎች እንደሚሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይም እንደመሆኑ ይመጣል በኦርቶዶክስም ታቦት የሌለበት ቤተክርስቲያን ተብሎ አይጠራም ተብሎ የሚል አስተምሮት አላት፣ አቋም አላት። አንድ ቤተክርስቲያን የሚባለው ታቦት ሲኖረው ነው። ታቦት ከሌለው በቃ ዝም ብሎ ባዶ ቤት ነው፣ ሙሉ አይሆንም እና የግድ ታቦት መኖር አለበት። ታቦት ብለው የሚሉት በኦርቶዶክስ ቤተክርስቲያን የሚታመነው የግድ መኖር አለበት። ስለዚህ ያ ሲሆን ነው ሙሉ የሚሆነው ብላ ቤተክርስቲያን ትላለች ማለት ነው። ስለዚህ እኛን አሁን የኦርቶዶክስ እምነት ተከታይ እኛን የወንጌላውያን አማኞችን አጠቃላይ ፔንቴኮስታሉን ወይ ደግሞ አጠቃላይ ወንጌላውያኑ እናንተ ጋር እኮ ምንም ነገር እኮ የለም ባዶ አዳራሽ ነው ብለው ይሉናል። ባዶ አዳራሽ አይደለም። ለምሳሌ ኪቦርድ አለ፣ ሳውንድ ሲስተም አለ፣ ወንበሮች አሉ፣ ፑልፒት አለ እና እዛው ቤተክርስቲያን ውስጥ የምንገለገልባቸው ብዙ እቃዎች አሉ እና ባዶ አዳራሽ ግን ብለው ሲሉን ኦርቶዶክሳውያን ምን እያሉ ነው? ባዶ ያሉት እንደኛ ታቦት የላችሁም ስዕልም የላችሁም ነው። ቤተክርስቲያን ደግሞ ቤተክርስቲያን የሚያስብለው ስዕል ሲኖረውና ታቦት ሲኖረው ነው ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለች። ከዚህም የተነሳ የእኛን ባዶ አዳራሽ ብላ የምትለው ምንም ታቦትም የላችሁም መጋረጃም የላችሁም ስዕልም የላችሁም ብሎ በሚል ማለት ነው። ስለዚህ ታቦት የሌለውም ቤተክርስቲያን ብለን አንጠራውም ብሎ የሚል አስተምሮት አላቸው። ልክ አሁን እነኛ አንዳንዶቹ ማለት ነው እዚህ ቲክቶክ ላይ የተገለጡት የምታውቋቸው ጠረጴዛ የሌለበት ቤተክርስቲያን ብለን አንጠራውም አሉ። አሁን ይሄ እኔን መንፈሴን በጣም ያበሳጨዋል። ይሄ ሁለቱም ንግግር ማለት የኦርቶዶክስ የሚሆን እነዚህ ሉተራውያንን ብለው የሚሉቱ የባጃጆቹ ማለት ነው። ለምን መንፈስ ይበሳጫል? ኤርምያስ ካላችሁ መንፈሴ መበሳጨት የአባቶችም ጠባይ ነው። እንደዚህ ነበሩ የሚያደርጋቸው ማን እንደነ ቅዱስ ጳውሎስ አይነት በኤፌሶን ከተማ መንፈሱ ተበሳጭቶበታል። ለምን? ክርስቶስን ሪኮግናይዝ የሚያደርግ ነገር እዛ ሲያጣ መንፈሱ ተበሳጭቶበታል። ኤርምያስ ታዲያ ለምን መንፈስ ይበሳጭባል? እንዴት ነው ጠረጴዛ ያለውና ታቦት ተብዬ የሚባለው ነገር ያለው ቤተክርስቲያን ይባላል፣ እነዚህ ሁለቱ የሌላቸው ቤተክርስቲያን አይባሉም ብሎ የሚል ሰው በእርግጥ መጽሐፍ ቅዱስን ያውቃል ወይ? የኔ አንዱ እንደው ከተበሳጨውም የሚያበሳጨኝ መጽሐፍ ቅዱስን ግን በጥንቃቄ የሚያውቅ ሰው ይህንን ቃል አይናገርም። ጠረጴዛ ስላለ አይደለም ቤተክርስቲያን የሚያስብላት የንጉሱ እልልታ በመካከላቸው መሆኑ፣ ንጉሱ በመካከላቸው መገኘቱ ነው። ሁለትም ሶስትም ሆናችሁ በስሜ በምትሰባሰቡበት በዚያ ያገኛለሁ እንጂ ያለው 4 እግር ያለው ጠረጴዛ እዛ ስታረጉ በቫርኒሽ የተቀባ መርካቶ ገዝታችሁ በምስማር የተመታ የሆነ ነገር በመላጌ የተላገ እሱን ጠረጴዛ ስታረጉት እዛ ጠረጴዛውን ብዬ እመጣለሁ ብሎ አላለም። የኦርቶዶክስም እንደዚሁ ነው፣ ተመሳሳይ ነው። ባይዘው እንደ ይሄኛው ጠረጴዛ 4 እግር አለ፣ የኦርቶዶክስ ግን 4 እግር የለው። በቄሶች ተሸክመው የሚያወጡት ግን ያው በእንጨት በመጥረቢያ የተቆረጠ የተላገ በመጋዝ የተቆረጠ በመፈቅፈቅ የተፈቀፈቀ በብርጭቆ ወረቀት በደንብ አድርጎ በቃ ልስልስ እስኪል ድረስ መምሬዎቹ ቄሶቹ ማለት ነው የሚያበጁት። መምሬ የተሰማ ማለት ሶሪ መምሬ ሰብስቤ የሚባሉ ጉራራ አካባቢ ላይ የሚቀርጹ ዋቀ ነበር ነው ታቦት ማለት ነው። እና ሲቆፈቁፉ ነው የሚውሉት። አንደኛ ለመቁረጥ በመጋዝ ለመቁረጥ ለታቦት ሲሸንሽኑት
ሜትር አለው 60 ሜትር ነው ማለት 60 ሴንቲሜትር 60 ሜትር አልኩኝ 60 ሴንቲሜትር ነው። እሱን ለማድረግ በሽምግልና ማንም ደግሞ እንዳያውቅባቸው ስለሚፈለግ ቀስ እያሉ ነው ሲቆርጡት የሚውሉት። ያንን ለመጥረብ ለመላግ ለማበጃጀት በብርጭቆ ወረቀት ጉጣጉጡን ከውስጡ የሚወጣውን በማውጣት የተለያየ ነገር በማድረግ ሲደክሙ ይላሉ። ያን ብለው በቫርኒሽ ይለቀለቃል። ሌላው ላይ ደግሞ በሰንጢ በምናም ነገር በሰለታም ነገር ይቀርጹና ዘታቦት ዘቅዱስ ሚካኤል ዘቅዱስ ጊዮርጊስ ምናም ነገር ይላሉ። በቃ አለቅ እና ወይ አልፋ ኦሜጋ ወይ አልፋ ቤታ ወይ አልፋ ወኦ የሚል ስም ይጽፋሉ። አለቀ። ከዛ ውጪ ካህን ይመጣል። ሜሮን አምጥቶ ይቀባውና በዘይት ይሄ ታቦት ከዚህ ቀን ጀምሮ የአርሴማ ታቦት ነው ወይ የጊዮርጊስ ታቦት ነው ብሎ ይላል። በቃ አለቀ። ያን ልብስ ለብሶ ካህናት የተባሉት ተሸክመው ያወጡታል ለህዝብ ማለት ህዝብ ስገዱ እልል በሉ ስለሚፈጃችሁ ስለሚያቃጥላችሁ 40 ክንድ ራቁ ይላል። እነሱ እኮ ራሱ ይህንን ያደረገው ቄስ ራሱ አውጥቶ ሸጦ አረቄ ሲጠጣበት እኮ ነው ያውቃለሁ። ይሄ ብስጭት ያደረገኛል ወንድሜ። ህዝብ ላይ እንደዚህ ሲቀልዱ ዶክተርዬ እራሳቸው ሲደብራቸው አውጥተው ሸጠው አረቄ ይጠጡበታል። ደግሞ በሌላ ቀን ደግሞ ልብስ አልብሰው እንደኔ አይነቱ ምንም የማያውቅ የገጠር ዲያቆን ምርዋ ይዤ ከፊት ቅጭል 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 እያደረኩ ሄዳለሁ። መጾረ መስቀል ይዤ ዲያቆን እንደመሆን ይመጣ ማለት በግራና በቀኝ ዣንጥላ ያጠላለት ሰው አለ። በቃ እንደዛ ህዝብ እልል በሉ እረዱለት። አልገባለች አልወጣለች አልሄዳለች እየተባለ ማለት ነው። ሲታይ ውስጡ ጨርቁ ሲነሳ ቫርኒሽ የተለቀለቀ መምሬ ሰብስቤ ጉራራ ኪዳነ ምሕረት አካባቢ የጠረቡት ቆንጅዬ የመክተፊያ ቅርጽ ያለው ማለት ነው። እሱ ስላለ እሱን መብታቸው ነው፣ በራሳቸው ማድረግ ይችላሉ። እሱ ስላለህ ነው ቤተክርስቲያን የምትባለው። እሱ ከሌለ ግን ቤተክርስቲያን አትባልም ተብሎ ሲባል ወራጅ ላለሁ በፍጹም አይሆንም። ምክንያቱስ ቤተክርስቲያን ያስባላት ሐዋርያቱ የሆነ የተቀራረጸ የተቆራረጠና የተጠራረበ በቫርኒሽ የተለቀለቀ ወይ ጭንቅላታችሁ ላይ ይዛችሁት የምትወጡት ወይ ደግሞ መድረካችሁ ላይ የምታስቀምጡት 4 እግር ያለው ጠረጴዛ እሱ ሲኖር ነው ቤተክርስቲያን የምትባለው። እሱ ግን ከሌላ ባዶ አዳራሽ ነች ብሎ ሲል አልተናገሩም ሐዋርያቱ። ሲጀምር እኛ ስለ ህንፃ ቤተክርስቲያን አይደለም የምናወራው። ቤተክርስቲያን እኮ ማለት በስሙ ተጠርተው የወጡ ኤክሌሽያ የተባለው ተጠርቶ በጌታ ኢየሱስ ክርስቶስ አምነው የዳኑ ሰዎች ስብስብ ነው። ስለዚህ ያንን እየተናገርኩ ያለው ስለዚህ አታስፈራሩም ብያለሁ። ሉትራውያንን ብለው የሚሉ ጠረጴዛ ከሌላችሁ አዳራሽ የምትባሉት እንጂ ቸርች አትባሉም ብለው ላሉት በዚህ አታስፈራሩም፣ ጠረጴዛችሁን ፍለጡና አንድዱት፣ ለበቆሎ መጥበሻ አድርጉት ብያለሁ። አዎ ይኸው ደግመዋለሁ፣ አሁንም እሰልሰዋለሁ፣ ፎርዘዋለሁ። በዘመኔ ሁሉ የምናገር ጠረጴዛ ከሌለህ ዘሎርድ ቴብል የሚባል ብለህ እንደዚህ የሚል ነገር ወንድሞች እናቶች፣ የቱ ጋ ነው ጌታ ኢየሱስ ያለው? አንዳንዴ እኮ ለራሳቸው እኮ የፈለጋቸው ድንጋይ ማቁመህ አወዳጅ ጫት ማቁመህ አምጥተህ ጫት ከሌላችሁ ቤተክርስቲያን አትባሉም ብለህ ማለት ይችላል፣ መብት ነው። እሱን ግን ጫት አምጥተህ ግን እኔ ጋር ተቀበለው ብለህ ስትለኝ ኖ ትባላል። ኖ በፍጹም። አሁን ኦርቶዶክስ ታቦት ምናምን ትለው እኮ ለራሷ ማለት ትችላለች፣ ግን ታቦት የሌለው ቤተክርስቲያን አይባልም ብላ ካለች ይሄ ቤተክርስቲያን ተብሎ የሚጠራው በዓለም ዙሪያ ያለው እኔ እውቅና አልሰጥም ብላ ካለች መብቷ ነው። ግን ይህን ትምህርት እንደ ትምህርት ብላ ወጣ ስትቃወም ኢየሱስ ነው ወይስ ሐዋርያቱ ናቸው ታቦት ያለውን ቤተክርስቲያን ተብሎ የሚባለው ያሉት? አምጡ መረጃ እንላለን። የለም፣ ወፍ የለም። ስለዚህ ጌታ ነው ቤተክርስቲያኔን እሰራታለሁ ያለው ማለት ነው። ያ ደግሞ በስሙ ተጠርተው የዳኑ ሰዎች ስብስብ እንጂ 4 እግር ያለው ጠረጴዛ ሲኖራቸው ቸርች ትባላላችሁ፣ ከሌላችሁ ቸርች አትባሉ ብሎ የሚል የጻፈ ሐዋርያ የለም፣ የተናገረም ጌታ የለም። አያምታቱም። ዘሎርድ ቴብል ብሎታል ቆሮንቶስ ላይ፣ እዛ ደግሞ መሰዊያ ብሎታል ጳውሎስ። አልታር ነው ብሎ የሚለው በእንግሊዘኛ፣ አውታር ነው ብሎ የሚለው በአረብኛ ብላ አታምታታ ማለት ነው። አውታርም አልታርም የሚበለው ሲጀምር አልታር የሚባል በአዲስ ኪዳን ምን ልታቀርብበት ነው? አልታር ማለት እኮ መሰዊያ ማለት ነው። ምን ሊቀርብበት? ኦርቶዶክስ በስዋን ትጠብሳለች። እኛ ዕለት ዕለት ጌታን እንሰዋበታለን ይላሉ። እውነት ጌታን ልትሰዉት አልተሰዋም እንዴ? አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ አልተቀመጠም እንዴ? በዘላለም መንፈስ ሆኖ ራሱን ለእግዚአብሔር አቅርቦ የለ እንዴ? እና ጌታን ዕለት ዕለት እንሰዋ። አብነት ታች የሚታረገዋል ፕሊዝ። እሺ እየረበሽከኝ ስላለ ታች እና መሰዊያ ምን እንደምታደርጉት መሰዊያ ብለስ
ጌታን እንሰዋበታለን። እውነትህን ነው። ለዚህ ነው ቢሎውን አምጡልኛ አለ ብሎ መልአኩ እየመጣ ለቄሱ ቢሎውን ይሰጠው ነበረ ብለው ድርሳን ማነች ያቺ የቡልጋዋ ሴትዮ ክርስቶስ ሰሚራ እንዴ ቃላቃልኩት ክርስቶስ ሰሚራና ሳምራ ይምታቱብኛል። እህትዬ የእሷ መጽሐፍ ላይ እንደዛ ተብሎ ተጽፏል። መሶበ ወርቁን ዲያቆኑ ከቤተልሔም ህብስቱን ጨምረንበት ይዘን ስንሄድ ቅድስት ቤተ ክርስቲያን እያንን ስንገባ ማለት ነው። መሶበ ወርቁን እኔ ዲያቆኑ ይዤ ህብስት አለው ውስጡ። ያ ህብስቱ መሶበ ወርቋ ተለውጣ ልጃገረድ ትሆናለች ተብሎ እኮ የተጻፈው ቀጥታ በአለላና በወስፌ እየተሰፋ የሰላሌ ኦሮሞዎች የሰፉት መሶበ ወርቅ ወይ የአማራ ልጃገረዶች የሰፉት መሶበ ወርቅ እሱ ተቀይሮ መሶበ ወርቁ ተቀይሮ ልጃገረድ ትሆናለች አሉን። እሺ አለን። መጽሐፍ ቅዱስ ባላወቅንበት ዘመን ለሁሉ አሜን ነው የምንለው። እሺ አለን። እዛ ደግሞ ህብስቱ ይቀየርና ቆንጅዬ ያማረ ህፃን ልጅ ይሆናል። ከዛስ ካህኑ ህብስቱን አምጥቶ በፀሐሉ ላይ ሲያስቀምጠው ህፃኑ እዛ ላይ ይቀመጣል። ከዛ መልአክ ደግሞ ከሰማይ ቢሎ ይዞ ይመጣና ለካህኑ ህፃኑን ረደው እዛ ፀሐሉ ላይ፣ ፀሐል ማለት ሳህን ማለት ነው። እዛ ፀሐሉ ላይ የተኛውን ህፃን እረደው እያለው በዕለት ዕለት መልአክ ቢሎ ከሰማይ እየመጣ ለቄሱ ይሰጠዋል። ስለዚህ ቄሱ ህፃኑን ያርደዋል ይላል። ዋት እንዲህ አይነት ትምህርት ማለት ነው። እና ልብ በሉ፣ እንዲህ አይነት ትምህርት መጽሐፍ ቅዱሳዊ ያልሆነ ትምህርት። ይህን ትምህርት የሚያስተምረው አንዱ ፈለገ ነበር። እዛ ዲቤት ላይ በነበረው ጊዜ የጠየቁት እሱን ነበረ። ገድለ ክርስቶስ ሰምራን እዛ ሲሆን መጽሐፍ ቅዱስ ባላነበበ ህዝብ ፊት ይሰብካል፣ አሜን በሉ ይላል፣ ያስብላል። እዚህ ግን ሲመጣ አስጠይቀው ወገቤን አርስታችን አይደለም ማለት እንዴ፣ ርዕሳችንማ ሆኖ ነው የገባ ነው የነበረ። ስለዚህ አይነ ፍርጠጥ ጥርስ ግጥጥ ሆነ ማለት ነው። ስለዚህ ምን ለማለት ነው? እኔ ማንም ይሁን ሉተራዊም ይሁን ፔንቴኮስታል፣ ሪፎርሜሽን ይሁን ማንም፣ ኦርቶዶክስ ይሁን ካቶሊክ፣ ጠረጴዛው ከሌላችሁ ቸርች አትባሉም፣ ታቦት ከሌላችሁ ቸርች አትባሉም ብላችሁ የምትሉ ከሆነ የእውነት ልንገራችሁ፣ ፈልጣችሁ አንድዱት። ካልሆነ እኔ በመፍለጥ ተባበራችኋለሁ። መጥረቢያ አለኝ እገዛለሁ። ካልሆነ ካመጣችሁት ከትክቼ አነድልሃለሁ ማለት ነው። ምክንያቱስ ኢየሱስ ቅርጻ ቅርጽ ያለበት ቤተክርስቲያን ይባላል አላለም። ታዲያ ንጉሴ፣ መምህሩ፣ ሊቁ፣ ዋናው ጌታ ካላለ አንተ ኬታ አምጥተህ ነው የምትለኝ? ሐዋርያቱም ጠረጴዛ ወይ ታቦት የሚባል ነገር ሲኖራችሁ ነው ቤተክርስቲያን ትባሉት አላሉ። እነ ጳውሎስ ባላሉበት፣ እነ ጴጥሮስ ባላሉበት፣ ጌታችን ባላለበት፣ የብሉይ ኪዳን ነቢያት ባላሉበት እነ መምሬ እንትና እያሉ ወይ እንትና ቄስ የሚባል ወይ ደግሞ ሉተራዊ ነኝ ብሎ የሚል አንድ ሰውዬ ስላለ ጠረጴዛ ሲኖረን ጠረጴዛ ያለበት ቤተክርስቲያን የሚባል ከሆነ እኔ ቤታም ቆንጅዬ ዳይኒንግ ቴብል አለ፣ ቆንጅዬ እግሩ ሁሉ እንትን የሆነ ጫማ ያደረገ የሚመስል ማለት ነው። ተው እንጂ እሱን ስናገር ነው እንደዚህ ያልኩት ዶክተር እንጂ ዝም ብሎ ሰውን ለማናደድ አይደለም። አታስፈራሩ በእንጨት ነው ያልኩት። አታስፈራሩ በእንጨት የምታስፈራሩ ከሆነ ፈልጣችሁ አንድዱ ብያለሁ። ይሄው አሁንም እላለሁ። እኔ አንድ ሉተራዊ የሆነ ሰው ጠረጴዛ ስላለ እኛ መድረክ ላይ ጠረጴዛ አለን በመካኒክስ ቤተክርስቲያን፣ እናንተ ጋር ግን ስለሌለ እናንተ ቸርች አትባሉም ብሎ ካለኝ ፍለጠውና አንድደው። ያ መድረክ ላይ ያስቀመጥከውን እንጨት አታስፈራራ ነው ብዬ የምለው በግልጽ አማርኛ ለወገኖቼ። ለምን ኢየሱስ እሱ ጠረጴዛ ያለበት ቸርች ይባላል፣ ይሄ ጠረጴዛ በሌለበት ግን ቸርች ብላችሁ እንዳጠሩት ብሎ አላለም። የቸርችነት መታወቂያ ጠረጴዛ መኖሩና አለመኖሩ አይደለም፣ ኢየሱስ መኖሩ እንጂ። ህልውናው ንጉሱ ባለበት በስሜ በተሰባሰባችሁበት እኔ እገኛለሁ እንጂ አለው። በስሜ በተሰባሰባችሁበት 4 እግር ያለው ጠረጴዛ ስታኖሩ እኔ በዛ እገኛለሁ አላለም። ጌታ አላለም። እንደዚህ እዚህማ ከሆነ ልክ አሁን አንዳንድ ሉተራውያንን ብለው እንደሚሉትማ ከሆነ ምን አለችኝ ኦርቶዶክስ ታዲያ? እንዴ የእጅ ብራዘር ቀና ስትል ግድግዳው በሙሉ
አንድ ማት የሴት የአሮጊት የወጣት መልአክ የሚመስል ክንፎ የተቆረጠ ክንፎ የተጣመመ አንደኛው እግሩ የተቆረጠ አንደኛው አይኑ የጠፋ አሞራ ነቆረችው ምናምን ነገር የሚባል አንድ ማት ፎቶ አለ ኢየሱስ የሌለበት። ሸረሪታቸውን ግን በየጊዜው የሚያጸዱላቸው ማለት ነው። ምን አልኩኝ? ሸረሪታቸው ከየዕለቱ የሚጠረግለ በረጃጅም መጥረጊያ እስቲ በደንብ ጥረጉት። እዛ ጋ ይዘዋል ኮርነሩ ላይ ሽንት ብዙ ሸረሪት ልጆች ፈልፍላለች እየተባለ ማለት ነው። አሁን እነኛን ስዕሎች እኔ ያመለኩበት ዘመን ነው በጣም የምረግመው ዘመኔ። ያን ዘመን በጣም ነው የምረግመው። ምን አይነት ነው ብዬ ማለት ነው። ግን በቃ ሳላቅ በፊት ነው ሸረሪት የሚጠገረግለትን ስዕል እኔው ራሴ የሸረሪት ድር ከላዩ ላይ አጽድቼ ለዛው ደግሞ ስሰግድለት አንተ ሃይማኖተኝነት እኮ ማለት እውርነት እኮ ማለት ነው። እውርነት ይሄ የእግዚአብሔር ቃል እውነት ሲገባ ነው ሰዎች እንደዛ ብለው የሚሉት። እና በጠረጴዛ አታስፈራሩ ብሎ በሚለው እንደዛ ጠንካራ ነገር የተናገርኩት አሁን ተናግሬ ነው እናገራለሁ። ማንም ለማናደር ብያለሁ። በልብ ቅንነት ነው ጌታን የማገለግለው። ጾም የምንጾመው ጾም መጽሐፍ ቅዱሳዊ አይደለም ወይ ያልከኝ፣ አይደለም። ይህን ተናግሬያለሁ ከዚህ በፊት። የኦርቶዶክስ አንዱም ጾሟ መጽሐፍ ቅዱሳዊ አይደለም። አንዱም 7 አጽዋማት አለ ብላ ትላለች። 7ቱም መጽሐፍ ቅዱሳዊ አይደለም። አንደኛው መጽሐፍ ቅዱሳዊ ሆኖ የተገኘው ጾም እነሱ እንጾማለን ብለው የሚሉት ግን የመጽሐፍ ቅዱስ ጾም ትክክል ሆኖ እነሱ ግን እንጾማለን ብለው የሚሉት ጾም ትክክለኛ ጾም አይደለም። ለምሳሌ አብይ ጾም የሚባለውን አሁን ከአብይ ጾም እንጀምር። አብይ ጾም ለምን የሚጾመው? ጌታ ስለ ጾመው ነው ይላሉ። እውነት? አዎ። ጌታ ስንት ቀን ነበር የጾመው? 40 ቀን። ማን ያለው? መጽሐፍ። የት? ማቴዎስ 4 ላይ። ኦርቶዶክስ ስንት ቀን የምትጾመው? 55 ቀን። ማን ያለው? መምሬ እንቶኔ። የት ነው የተጻፈው? የትም መጽሐፍ ቅዱስ ላይ አታገኘውም። 55 ቀን ጾሙ ብሎ የሚል 15ቱን ቀን ማን የጨመረው? ቀዳማዊ ኃይለ ሥላሴ። ኢየሱስ 40 ቀን አይደል ጾመው? አዎ። ኢየሱስ በጾመው ላይ 15ቱን ቀን ማን ነው ድንጋጌ ደነገው? ቀዳማዊ ኃይለ ሥላሴ። አየህ ታዲያ ነገስታቱ እጃቸውን እግራቸውን ጥፍራቸውን አስገብተው የጨመሩትን ጾም መጽሐፍ ቅዱሳዊ ነው ብለው ሲሉ ሳቄ ይመጣል። ሳቄ ነው እኮ ይመጣል። ለዚህ አንዳቸውም ቀርበው አይሞግቱ። እሺ ኢየሱስ የጾመው እንዴት አድርጎ ነው? ሳይበላ ሳይጠጣ። ማን ያለው? ማቴዎስ። ወንጌላውያኑ ተቀባብለው ነው የጻፉት። አልበላም አልጠጣም ይላል። 40 ቀን። እሑድ ቅዳሴው ጠዋት ነው ብሎ ኢየሩሳሌም ከተማ እየመጣ እየጠጣ እየበላ ወደ ቴላቪቭ፣ ያሁኗ ቴላቪቭ የቀድሞዋ ኢዮጴ ማለት ነው፣ ወደዛ እየሄደ ወደ ቤርሸባ እየሄደ ወደ ገሊላ እየሄደ ወደ ከተማ ወደ እናቱን ቤት ዞር ብሎ ሄዶ ወተት ያለው እንዳታስነኩ የጾም ማኪያቶ በሸኖ ልጋም ጠዋት ቂጣ ፍርፍር እየተሰራለት እየበላ አይደለም 40 ቀን የጾመው ጌታዬ። እና ወጥ ነው የጾመው ማለት አልበላም አልጠጣም ማለት አልጠጣም፣ ውሃም አልጠጣም፣ መብልም አልበላም 40 ቀን። ኦርቶዶክስ 40 ቀን የምትጾመው እንዴት አድርጋ ነው? ጠዋት ብቻ ብራዘር፣ ጠዋት ብቻ። አሁን የሸኖ ለጋ የሚባለው እኔ ድሮ ነው የማውቀው። አሁን ምን ለጋ የሚባል አንድ መዓት ቅቤ ነው ያለው። ቅቤን የሚያስንቅ በኮሰረት ከብርት ምንድነው ከጣሳ ውስጥ አውጥተው በኮሰረት አሳብደው ደግሞ ያነጥሩታል መልሰው ቅመማ ቅመም ጨምረውበት። ጠዋት በሱ ብራዘር ገንፎ የባሌ ኦሮሞች ያዘጋጁትን ገብስ ተፈትጎ የአርሲ ከኔ ሀገር ከአርሲ መጥቶልህ በደንብ አድርጎ ጭኮ እንዳለ ነው የሚወርዱበት ከነ ልጆቻቸው እንደ ተምች ጠዋት ማለት ነው። እሱን ግን ተማርጎ በልቶ በዚህ በሚያል ጆክ ሻይ ጠጥቶ የአዋሽን ሻይ ማለት ነው። ቀን ላይ 16 ነው 26 አይነት ወጥ የጾም በያሌት ስልጆ፣ ሱፍትፍት፣ ቃሪያ ስንግ፣ ፍሬው የወጣ ያልወጣ፣ ሽንኩርት የገባበት ያልገባበት ተብሎ ማለት ነው። አንዳንዱ እንደ ዱቤ ቃሪያ የሚባለው፣ አንዳንዱ ቀጫጭን የምትባለው ሚጥሚጣ መሰለ እንዴ እንደሱ አይነቱን በኢትዮጵያ ትልቁ እንጀራ ድራሽ አባቱን አጥፍቶት ይውላል። በላው ላይ ደግሞ አንድ ሁለት ያላበ ምንም ክፋት የለውም ተብሎ ይባላል። ሁለት ሲመደር አንድ ጃምቦ እና አንድ ትንሽ ያላበው ጊዮርጊስ አምጭልኝ ብሎ ማለት ነው። ኢየሱስ የጾመውን እንጾማለን። ተው መንፈሴን አታበሳጩት ነው ብዬ አንድ ኦርቶዶክሳዊ ኢየሱስ የጾመውን ጾሞትም አያውቅም፣ ልትጾመውም አትችልም።
እኔ እኮ ባለፈው ጾም ከመግባቱ በፊት ቃል እንገባባ ብዬ ነበር። ኢየሱስን ለመጾም ኢየሱስ የጾመውን ለመጾም በመጀመሪያ እጅ አውጡ 40 ቀን ምንም እህልም ውሃም በማይቀርብበት ዘግተን እናስገባው። እንደ 6 ኪሎ አንበሳ ምንም አናቀርብለትም። 40ዋን ቀን እዛ ውስጥ እንዳይንቀሳቀስ ምንም እንዳይገባለት ውሃም መብልም እንዳይገባ አድርገን 40 ቀኑን ይጾም። ከ40 ቀን በኋላ እንከፍተዋለን። አየር ብቻ እንዲገባ እናደርጋለን። ሌላ ግን ምንም የሚገባ የለም። እና በእውነት እሱ ሰውዬ ከ40 ቀን በኋላ ካገኘ ነው በእውነት ይህ ሰው የጌታን ጾም ጾሟል ብለን እንላለን። አሁን እንደዛ እናድርግ ብለን ብንል ኦርቶዶክሳውያኑ አሁን 40 ቀን ቢዘጋ የኢትዮጵያ የህዝብ ቁጥር ከጾሙ ከ40 ቀን በኋላ ወደ 50 ሚሊዮን አይቀንስም ብለህ ነው? 100 ሚሊዮኑም ሽክ ሊል ይችላል። ለምን? ኢየሱስ የጾመውን ጾም ዝም ብሎ ሁለት እግር ያለው ሁሉ እንደፈለገ የሚጾመው ጾም አይደለም። ኢየሱስ አልበላም አልጠጣም ይላል። አለመጾም ማለት አለመብላት አለመጠጣት ነው፣ በስጋ ላይ እንኳን ከተባለ ማለት ነው። እሱንም ያደርገው 40 ቀን ነው። በቀንም አትገናኙ። ኦርቶዶክስ 55 ቀን፣ እናንተ 40 ቀን። ማነው ኢየሱስ 40 ቀን፣ ኦርቶዶክስ 55 ቀን። በቀንም አትገናኙ አይደለም በጾም ኢየሱስ እየበላ እየጠጣ አይደለም የጾመው። ኦርቶዶክስ ግን እየበላች እየጠጣች ነው የምትጾመው። እኔ ሁሌ የማስታውሰው የማረሰው አልኩ ቡናና ሻይ ሚኒስትር ጋር ትዝ ይላችኋል። እሱን አሳ ቤት የሚያውቀው አለ። ሜርሲ ካፌ የሚል ነበር፣ ህንፃ ተሰርቶበታል ነው። ከቡናና ሻይ ፊት ለፊት ላይ ወደ ምን ነበር ቸርች እዛ አካባቢ ላይ ያለው ሬማ ቸርች፣ በዛ ጋር ወደ ውስጥ ያስገባል። ቡናና ሻይ ህንፃ ፊት ለፊት ላይ በማዶ በኩል አስፋልቱን ተሻግረ ሜርሲ ካፌ የምትል ነበረች። ታውቂያታለሽ እህቴ? ሜርሲ ታውቃታለህ? አዎ፣ ሰናይ ሜክሲኮ ማለት ነው። የእናት ጓዳ የሚለው ያለበት የእናት ጓዳ መግቢያ ጋር። ቴንኪው ሲስተርዬ፣ አንቺ እኮ ታውቂያለሽ። አይ እንዴ ሴቱ በጣም ነው እኮ ይበላ የነበረው። አየህ እናት ጓዳ አለች ወዲያውኑ ብላ ማለት ነው። ሴቱ ዘግቶ ነበር የሚበላ እናት ጓዳ። ልክ ነሽ እህትየው። አንድ ቀን ሰዎች ወስደውኛል። አንድ ቀን የገባሁት እዛ ቤት እዛ ከቡናና ሻይ ህንፃ መደዳ ላይ ወደዛ ወደ ነዳጅ ማደያው ሲል ብዙም ሳደርስ እዛ ጋር አንድ አሳ ቤት ነበረ። ለፋሲካ እንደዚህ ለጾም ጊዜ የሚገባበት ማለት ነው። እኔ በቃ ምንድን የናፈቀ በለትለኝ እንደሱ አይነት ነገር የናፈቀ የአርባ ምንጭ አሳ ነው ይባላል። የሚመጣው 3 ኪሎ ሆኖ የተወለደ ህፃን ልጅ ነው የሚያክለው አሳው። ደግሞ እንዴት አድርገው እንደሚሰሩት በጌታ ከበየአይነት ጋር አንዱን እላው ላይ አጋድመው ያመጣሉ። እኔ በየአይነቱን ቃሪያ ምናምን ነገር ብቻ ረሳና እረሳዋለሁ። አሳውን ነው የምበላው። ጭንቅላቱን ሁሉ ጭምር ሳይቀር ነበር የምቆረጥም። ጾም ትርጉም ምንድን ነው? ሶሪ ጾም ለመጣለ ነው። እሱን ሁሉ ነው የሚበሉት እያንዳንዱ ኦርቶዶክሳዊ። አሳ ጾም አለ የለውም የተወሰነ ጊዜ ተከራከሩ። እሱን ሁሉ የሚበላው የጾም በየአይነት ከአሳ ጋር ሽምብራ አሳ፣ ሽምብራ ጉላሽ እንዳለ እንደተጠበሰ ከና ጥንቱ ያለው ይምጣ ተብሎ ይበላሉ፣ ይጠጣሉ። እና 40 ቀን የጌታን ጾም ጾምን። 40 ቀን የጌታን ጾም ቀጥ አድርገን የጾም ነው ብለው ሲሉ ምኑ ነው ቀጥ ያደረግሽው? ጥዬ ከተማውን አይደል የቀጥ ያደረግሽው? የጾም በየአይነት አሳ የት ነው ያለው እያል እንዞር የነበረው እኮ እኛ። ስለዚህ አሁን ይሄንን እየበላ የጾመ ሰውዬ የጌታን ጾም ጾሟል ብዬ እኔ በፍጹም አልለው። በፍጹም የጾም ማያካያቱን እየጠጣ ቡና እየጠጣ ሻይ እየጠጣ ድራፍት እየጠጣ እስከ ቅዳሴ ሰዓት ድረስ እንጾማለን ያለው ኢየሱስ እስከ ቅዳሴ ሰዓት ድረስ ነበር የሚጾም የነበረው። ሲጀምር ቅዳሴ ሰዓት የሚባል አለው ጌታ የለውም። እስከ 9 ሰዓት ድረስ ጾመ። እሱ እኮ የሀገሬ ጉሬዛ የሚባል አለ፣ የጦጣና የዝንጀሮ አይነት ዝርያ ያለው ማለት ነው። ጉሬዛም እንኳን እስከ ቅዳሴ ሰዓት ድረስ ይጾማል እየተባለ የዝግባ ፍሬና ምናምን ነገር አይበላም ነበር ገጠር ውስጥ ማለት ነው። እኔ ያደግኩበት አርባውጉ አውራጃ ላይ ነው። በጣም ደን ጫካ የነበረበት ነው። ጉሬዛዎች አሉ። በጣም የዱር እንስሳ ያለበት ሀገር ነው። እሱ እንኳን ራሱ አይበላም ተብሎ ይባላል።
ኢየሱስ እስከ ቅዳሴ ሰዓት ድረስ ነበር እኔ ጾማል ብሎ ይለኝ ነበር አይደለም። 40 ቀን አልበላም አልጠጣም። 4 ነጥብ። ኢየሱስ ማነው ኦርቶዶክስ ግን 40 ቀን አይደለም 55 ቀን ከጠዋት እስከ ማታ ይበላሉ። የማይበሉት ምንድነው? ወተትና የቅቤ ተዋጽኦ የእንስሳት ተዋጽኦ ነው የማይበሉት። ስለዚህ ይሄ ጾም ማለት ነው፣ ከትርጉሙም ጭምር ማለት ነው። ጌታ የጾመበት ዓላማ አለ። በመንፈስ ቅዱስ ተመርቶ ነው የጾመው። ያን ጾም ኦርቶዶክስም በመንፈስ ቅዱስ ተመርቶ አይደለም የጾሙት። ኢየሱስ ሲጾም ሰይጣንን ራሱ እዛ ድል ለመንሳትም ጭምር ነው የጾመው። የኤደን ገነቱን እባብም ለመቀጥቀጥ ነው የጾመው። ኦርቶዶክስ ግን ራሳቸው ጾመው ራሳቸው ነው የሚቀጣቀጡት። ጾሙ ሲፈታ ይጠጡና እርስ በርስ ነው የሚገዳደሉት፣ እርስ በርስ ነው የሚመታቱት። እዛም ድረስ አያደርሳቸውም። አብይ ጾም ብለህ ብትል መጽሐፍ ቅዱሳዊ አይደለም። ኦርቶዶክስም ጾመው ጾም እኔ ከጥላቻ አይደለም የምናገረው፣ በእርግጠኝነት አወራለሁ ብሎ የሚል ሰው ካለ መምጣት ይችላል። አይደለም የገና ጾም ተብሎ ይባል አይደለም። የገና ጾም ጾመ ነቢያት ብለዋሉ። የትኛው ነቢይ ነው የጾመው? ጥያቄ አድርገን አቀረብን። አንድ ሰው መጥቶ ያስረዳ የለም። ይወርዳል ይወለዳል ብለው ነቢያት ሲጾሙ የትኛው ነቢይ ነበር ይወርዳል ይወለዳል ብሎ የጾሙት? አንድም ቦታ ማለት በቃ በጣም ደስ ከሚለኝ ፕራውድ ሆኜ የምናገረው ጴንጤም ሆነ የእግዚአብሔርን ቃል እኮ አልኩ ከሁለት ነጥቡና ከድርብ ነጠላ ሰረዙ ውጪ ይህንን የእግዚአብሔር ቃል ላይ እዚህ ጋር ጾመዋል ብሎ መጥቶ ሊያምታታኝ የሚችል ሰው የለም። መጽሐፉን ሙሉ በሙሉ በልቸዋለው፣ በልተነዋል፣ እየበላን ነው ጴንጤዎቹ ማለት። አንድ ነቢይ አታሳዩ። ኢየሱስ ይወለዳል ይወርዳል ብሎ የጾመ ነቢይ የለም። ነቢያት ጾመዋል፣ ግን የጾሙት ይወርዳል ይወለዳል ብለው አይደለም። መዓት ሲመጣ አብረው ጾመዋል። ጾምንም ቀድሱ ብሎ ኢዩኤል ጾሟል በምዕራፍ 2 ላይ። ኤርሚያስም ጾሟል፣ ኢሳያስም ጾሟል። አብሮ ከሚጾሙ ጋር ትውልድ ጋር ጾሟል። ዳዊትም ጾሟል። ሲጾም ግን ዳዊት መከራ በመጣበት ሰዓት ላይ እግዚአብሔር ጸሎቱን እንዲሰማው ማለት ነው ስለ ልጁ ጾሟል። ልጁ ማለት ከቤርሸባ በመጀመሪያ የተጸነሰው ማለት ነው። ኦሪዮን ባስገደለበት ጊዜ የመጀመሪያ በጦር ሜዳ ሳለ ከሚስቱን አምጥቶ ተገናኝቷት ባሏን አስጠርቶ ከጦር ሜዳ ከእሷ ጋር ተኛ ተብሎ ሲባል ሳይተኛ ሲቀር ያው ጸነሰች ማለት ነው። እና ያንን ልጅ በማፀን ገና እያለ እግዚአብሔር ገደለ፣ ቀሰፈው ይላል። እንዲህ በተወለደ ሳለ እንደተወለደ ታመመ፣ ልጁ ተቀሰፈ በእግዚአብሔር። እግዚአብሔር እንዲምርለት ዳዊት ጾም ጸሎት አደረገ። ከገደለው ግን በኋላ ጾም ጸሎቱን አቆመ ነው የሚለው። ዳዊት ጾሟል። የጾመው ግን ልጁን እንዲምርለት ነው። ሲገለው ተነስቶ በላ ይላል። ነቢያቱ ጾመው አንድ ነቢይ መሲሁ ይወለዳል ብለው የጾሙ ነቢይ የለም። ስለዚህ ጾመ ነቢያት ብለው የሚሉትም መጽሐፍ ቅዱሳዊ አይደለም። የጽጌ ጾም ይላሉ ከመስከረም 26 እስከ ህዳር 6 ምን የሆነችበት ቀን ነው? ወደ ግብፅ ሀገር የተሰደደችበት ይላል። እየጾመች ነው እንዴት ተሰደደችው? እንደዛ ነው የሚለው ማቴዎስ ወንጌል መጽሐፍ ምዕራፍ 2። ስደተኛም ሆና ጾመኛም የእመቤታችን የስደቷን ወራት ለናስብ። ታዲያ ማን ነው ጾሙ ብሎ ያለው? አባቶቻችን ሐዋርያት ያስተላልፉልን። የትኛው ሐዋርያ ነው የማርያምን ስደቷን እያሰባችሁ ጾሙ ብሎ ያለው? የለም። የሐዋርያቱ ትምህርት ቅብብሎች በትሩም ስልጣኑም እኛ ጋር ነው ይላሉ። አምጡ ትምህርት አሳዩ፣ መረጃ ሐዋርያቱ የጾሙበት ማን? ሐዋርያቱ የማርያምን ጾም ጾሙ፣ ጾሟን ማን ስደቷን እየጾማችሁ አስቡ ብሎ ያለበት አሳዩን በለሰን የለም። ማማለዷን ሊያሳዩን እንደማይችሉ ሁሉ ስደቷን እያሰባችሁ ጾሙ ብለው ድንጋጌ አልደነገጉም። ሐዋርያቱ የጽጌም ጾም መጽሐፍ ቅዱሳዊ አይደለም ማለት ነው። ፍልሰታ ኖ የሐዋርያት ጾም ሐዋርያት ሐምሌ 5 ምናምን ነገር የሚፈታ ማለት ነው። ጾም ሐዋርያቱ ጾሙ አሉ። ለምን? የእመቤታችንን ስጋ ጌታ እንዲገልጥልን ብለው። ምን ስለሆነ? ስለተሰወረችባቸው። መጽሐፍ ቅዱስ ይላል አይልም? አባቶቻችን ይሰሩልን። የትኛው አባትን ይሰሩልን? በቃ አባቶቻችን ሰሩልን። ጾመ ፍልሰታ ምን የሆነችበት ነው? እመቤታችን የተነሳችበት ከሙታን እና ለምን ትጾማላችሁ? ያ አባቶቻችን ሐዋርያት በጉባኤ ሰርተው የትኛው ሐዋርያ የትኛው ቦታ ላይ ማርያም ከሙታን ስለተነሳች ጾም ጸሎት 16 ቀን ጾሙ ብሎ አለ?
ሲጀምር ማርያም ከሙታን ተነስታለች ብሎ የሚለው ዶክተር ልንገር እውነቱን ልንገር፣ እዚህ ያላችሁ ሰዎች ስሙ። እንቶ ፈንቶ መረጃ አልቦ የሆነ የደብተራ ስሪት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። የጌታችን እናት ማርያም ከሙታን ተነስታለች፣ ሐዋርያቱ አይተዋታል ብለውን ነበር። ማን አያት? ሐዋርያቱ ብለን ስንል ዮሐንስ አይቷል በመጀመሪያ ያሉን። ታምረ ማርያም ታምር 7 ላይ ድርሳነ ማርያም የሚባለው ላይ ደግሞ ቶማስ ነው ያያት አሉ። የትኛው ሐዋርያ እንኳን ከቶማስና ከዮሐንስ የትኛው እንኳን ቀድሞ እንዳያት እንኳን እርግጠኞች አይደሉም። ሁለቱንም ነው ያያት። ዮሐንስ አየ ይላሉ ታምረ ማርያም ታምር 7 ላይ፣ ቶማስ አያት ከህንድ ሀገር ሲመጣም ብለው ይላሉ። ልብ በል። ከሙታን መነሳቷን ሐዋርያቱ በሙሉ አይተዋል አሉ። ኦኬ ጥሩ። ሐዋርያቱ በሙሉ ካዩ እኔም ሌሎቹ ሐዋርያት ይቅሩ። ዮሐንስ የሚባለው ሐዋርያ ወደ ቤቱ ወሰዳት የተባለው ሐዋርያ እንዴት የጌታችንን እናት የማርያምን ከሙታን መነሳት እንዴት አልጻፈውም? ቢግ ኩዌስችን ማርክ ማድረግ አለብህ። እዚህ ጋ ነው። ሌሎቹ ሐዋርያትን ተዋቸው፣ እነ ዮሐንስ እነ ጴጥሮስ ምናምን ነገር። ዮሐንስ እንዴት አልጻፈውም? ወደ ቤቱ ወሰዳት የተባለ ሐዋርያ የማርያምን ከሙታን መነሳት አይቶ ሁሉ ቀን ቻሌንጅ የማቀርበው ይህን ነው። ኦርቶዶክሳውያን የምጠይቀው የአልዓዛርን ከሙታን መነሳት ያየ ዮሐንስ በምዕራፍ 11 ላይ አልዓዛር ከሙታን ተነስቷል፣ ጌታችን አስነስቶታል፣ በአራተኛው ቀን ከደቀ መዛሙርቱ ጋር መጣ፣ ወዴት እንዳኖራችሁት አሳዩን ብሎ ሄዶ አስነሳዋል እና ጻፉልን። እውነትም ነው፣ ልክ ነው። የማርያምን ከሙታን መነሳት ዮሐንስ አይቶ የአልዓዛር እንደጻፈ እንዴት የማርያምን ተወው? ለምን አትጠይቁም? እንደዚህ አላየም እንዳይባል አይቷል ብለውናል ዮሐንስ የማርያምን ከሙታን መነሳት። የአልዓዛርን ከሙታን መነሳት በአይናቸው አይደል እንዲያዩት? ደቀ መዛሙርቱ ሁሉ አብረው አይደል የመጡት ወደ ቢታንያ? አዎ ጌታ ሲያስነሳው ከመቃብር ውጣ ብለው ሲሉት አላዩም? አይተዋል፣ በደንብ አይተዋል። ስለዚህ ጻፈው፣ ያየውን ጻፈው ዮሐንስ። የማርያምን ከሙታን መነሳት አይቷል ብለውናል ኦርቶዶክሳውያን። ለምን አልጻፈውም? ዮሐንስ አልጻፈውም። ለምን? ጉዳዩ እዚህ ምስራቅ አፍሪካ ላይ ደብተራዎቹ ሆዳቸውን ለመሙላት ብለው የፈጠሩት ትርክት እንጂ ማርያም ከሙታን አበደን ይላል የሐረር ሰው አልተነሳችም። 4 ነጥብ። አልተነሳችም። ብትነሳ አይተዋት ቢሆን እነሱ እንዳሉት ተነስታለች ብለው ይጽፍ ነበር ዮሐንስ። እሺ ዝላለው ጉዳዩን። ማቴዎስ ለምን ተወው? የማቴዎስ ጉዳይ ብዙ ያጠራጥረናል። በል እኛ እንጠራጠረው። ጴጥሮስ እንዴት አልጻፈው? አይ ጴጥሮስም ያው ነገሩ ችኩል ስለሆነ በል እሽቶ ከቃሉ አገልጋዮች የሰማው ሉቃስ ግሪካዊ እንዴት አልጻፈው? አይሁዳዊው ማርቆስ የማርያም ልጅ እንዴት አልጻፈው? ዚፕ ነው የምናስገባባቸው። ዚፕ ማለት ዚፕ የሚመልሱት አጥተው ለምን አልጻፉም? ጸሐፍት ከተባሉት 3ቱ ሐዋርያት ማቴዎስ አልጻፈም፣ ዝም ነው ያለው። ሐዋርያቱ ግን ከሙታን ስትነሳ አይተዋል ብላለች ኦርቶዶክስ። ማቴዎስ አልጻፈውም። 28 ምዕራፍ ስለ ኢየሱስና ስለ ሌሎች ከሙታን መነሳት የመቶ አለቃው የኢያኢሮስን ልጅ ከሙታን መነሳቷ በቅፍርናሆም ሲጽፍ የማርያምን እንዲህ ዝም አለው ማቴዎስ። ቢግ ኩዌስችን ማርክ። ኦኬ ጴጥሮስ ሁለት መልእክታትን ጽፏል፣ አንድም አልተናገረም። ማርያም ብሎ እንኳን ስሟን አልጠራም። እንኳን ከሙታን ተነሳለች ብሎ ቢግ ኩዌስችን ማርክ ማለት ማቴዎስ እና ጴጥሮስ ላይ አይደለም ኩዌስችን ማርክ የምናደርገው ኦርቶዶክስ ላይ ማለት ነው። እነሱ ማምኑ ቦታቸው ኦርቶዶክስ ላይ ነው። ቢግ ኩዌስችን ማርክ። እሺ ዮሐንስ 3ቱ ሐዋርያት ማቴዎስ፣ ጴጥሮስ፣ ዮሐንስ አንዳቸውም አልጻፉ። እንዴ ነውር አይደለም እንዴ እንበላቸው እነሱ። እንዴት አትጽፉትም ግን? የማርያምን ከሙታን መነሳት አይታችሁ ለምንድነው ግን ማጽፈው? ጴጥሮስ ምንኛ ብትጠላት ነው እንበለው? አንለውም። ለምን? አይጠሏትም። እኛን በምትከሱበት እነሱ ልትከሷችሁ ነው። አይጠሏትም። ለምን አልጻፉትም? አያውቁማ ነገርየው ማለት ከሙታን መነሳቷ እነሱ አላዩም። መድኃኔዓለምን አላዩም እኮ ነው ብዬ የምለው። አይቷል ብሎ የሚል የተንቀሸቀሸ ቄስም ይሁን ዲያቆን ገብቶ ከኔ ጋር ያወራል። በራሳችሁ መጽሐፍት ወገባ ገዳህን ሰብረዋለሁ እዚህ ዓለም አደባባይ ላይ ማለት በምን በመረጃ። እኔ በገጠርኛ ንግግር ነው የማወራው። ገበሬ ስለሆንክ ግብርና እንትን ይባል ይያዝልኝ። ቆንጅዬ ባለ ሀገር ነኝ።
በባል አገርኛው ነው የማወራው፣ እንደናንተ በከተምኛው አይደለም። ይግባና ያውራ። መረጃ አሳጣለሁ ብሎ ሲል የኔ አገር ገበሬ ወገባ ገዳህን ነው የምሰብረው ይልሃል። እኔም እንዲሁ ነው ብዬ የምልህ። ወገብ ማለት አገዳ ማለት ምን ማለት ነው ብለህ ካልክ ሄደህ በመዝገበ ቃላት ላይ ማየት ትችላለህ። አንድ መረጃ ያመጡ የለም። ለምን ተወው? ማቴዎስ ለምን ዘለለው? ማርያም ከሙታን አልተነሳችም። መልሱ ይሄ ነው። ዮሐንስስ ለምን ጭጭ አለ? ማርያም ከሙታን አልተነሳችም። ለዜሮ ዝም ያሉት። ጴጥሮስስ እንዴት አለፈው? ማርያም ከሙታን መነሳቷን ስላላየ ነው ዝም ያለው ጴጥሮስም። እኔም ምን ቆይ ሐዋርያቱ ይተዉት። ማርቆስ የማርያም ልጅ የተባለው ወንጌላዊ እንዴት አለፈው? እሱም አላየም ከሙታን መነሳቷን። ከሰባ ሁለቱ አርድእት ውስጥ አልነበር? አላየውም። ስለዚህ አልጻፍኩም ነው የሚለው። ማርቆስ ከሙታን ቢነሳ ስላላየው ነው። ኤርሚ እኔ ውሸታቸው ነው። ኦርቶዶክስ እየዋሸቻችሁ ነው። እኛ የማናውቀውን ሁሉ ነው። አለቃ ገብረሃና የማያውቁትን ሰዎች በሷቸው ስም እንደተናገሩ ሐዋርያቱ የማያውቁትን ኦርቶዶክስ በሐዋርያቱ ስም አንድ ማት ነው። በቀይ በጥቁር እስክሪብቶ ጽፋ ጉማጅ የሚያክል አንብበን አይደለም አቃጥለን ማንጨርሰው መጽሐፍ የጻፈችው። ስለዚህ ጥያቄ ልጠይቅህ ትችላለህ። ስለ ቅድስት ድንግል ማርያም አልጻፈው ላልከው ነገር ማለት ነው። የኢየሱስ ክርስቶስ ታሪክ የተጻፈው ከ30 ዓመት በኋላ ያለው ታሪክ ነው። ለምን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከ1 ዓመቱ እስከ 30 ያለው ዓመት ታሪክ ምን ላይ የተጻፈው? እሱን ትነግረኛለህ? መጽሐፍ ቅዱስ ላይ ምንድነው? የኢየሱስ ክርስቶስ ታሪክ ብዙ ጊዜ በ30 ዓመቱ ተጠመቀ ምናምን በሚለው ታሪክ ነው የሚጀመረው። ብዙ ጊዜ ስናነብ ኢየሱስ ክርስቶስ 1 ዓመቱ 2 ዓመቱ ላይ 3 ዓመት 4 ዓመት 5 ልክ እንደ ሕፃን ልጅ አሁን ልጅ ወልደን እንደምናሳድገው ያ ታሪክ መጽሐፍ ቅዱስ ላይ ተጽፏል ካለ እሱን አስረዳኝ። ሌላው ነገር ደግሞ ቅድም ስለ ጾም ምንድን ነው ትርጉሙ ምንድን ነው? ለእኔ ጾም በእርግጥ አንድ ነገር እኔ አንተ ምልክ ምንድን ነው ዌክአፕ ሁላችንንም መጽሐፍ ቅዱስ እንድናነብ ግራ ቀኙን አይተን ብዙ እንድንረዳ ላረከን ነገር ኦኬ ይሄን እንትን እሰጥሃለሁ፣ የሆነ ፖይንት እሰጥሃለሁ። በተረፈ ግን አንዳንድ ነገር ስለ መጽሐፍ ቅዱስ ነገር አሁን ቅድም ላልከው ነገር ስለ እመቤታችን ቅድስት ድንግል ማርያም አንድም ቦታ ምናምን ብለህ ላስረዳው ነገር እኔ ደግሞ አንተን የምጠይቅ ጥያቄ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሁሉ ነገር እንደማይጻፍ እዚህ ጋር የተረዳሁት ነገር ስላለ ነው። ቢኮዝ የኢየሱስ ክርስቶስ ታሪክ ኢየሱስ ክርስቶስ በ30 ዓመቱ ዮሐንስ አጠመቀው ምናምን የሚለው ታሪክ ነው የሚጀምረው። እንዳንተ ብዙም ባላነብም እውቀትም ካሁን በኋላ አንብቤ ለወደፊት በጥሩ ነገር በጨዋነት ድቤት እንደማድረግ እርግጠኛ ነኝ። ግን እውቀቱን በረም ማወቅ አለብኝ መጀመሪያ። ግን እስካሁን ድረስ በእምነቴ ምንም ነገር እንትን አይደለም። እኔ አሁን አንተን ቀጥታ መጠየቅ ጥያቄ ቅድም አሁን ላይ እዚህ ጋር ስታስረዳ ለነበረው ነገር እስቲ የቱ ቦታ ነው የኢየሱስ ክርስቶስ ታሪክ ከ1 ዓመቱ እስከ 30 እስከ 1 ዓመት 2 ዓመት 3 እስከ 29 ዓመት ያለውን ታሪክ እሱን ንገረኝና ከዛ በኋላ እስቲ እኔን አስረዳኝ። ቴንክ ዩ ካለ ይቅርታ ጋር ማይክን ክፈተው፣ ክፍት አድርገው፣ እንደ ኮንቨርሴሽን እናድርገው። ጌታ ከቅድስት ድንግል ማርያም እንደተወለደ ተጽፏል። በ8ኛው ቀን ቤተ መቅደስ ተወስዶ እንደተገረዘም ተጽፏል። በከብቶች ነው። በ8ኛው ቀን ወደ ቤተ መቅደስ ወስዳው ግርዘት በአይሁድ ስርዓት እንደተገረዘ ተጽፏል። ተጽፏል። ኦኬ። በ12 ዓመቱ ወደ የፋሲካን በዓል ሊያከብር ወደ ኢየሩሳሌም እንደወጣ ተጽፏል ከቤተሰቦቹ ጋር እኮ ጋፖችን እኮ ነው የምልህ። ኤግዛክትሊ ኦኬ ተጽፏል አይደል? እሺ ተጽፏል አይደል? እና በመንገድ ሲመለሱ ጠፍቶባቸው እናቱና ዮሴፍ ይፈልጉት እንደነበረ በኋላም በቤተ መቅደስ እንዳገኙ ተጽፏል አይደል? በስንት ነው የሚሆነው እሱ? በ12 ዓመቱ በ12 ዓመቱ። እሺ ተጽፏል አይደል? ያ ነው ሳይሆን ተጽፏል አይደል? ተጽፏል እኮ ቦታውንም እየነገርከኝ እኔ ለማወቅና ሌላውም ጊዜ በጣም በመረጃ እስካልከኝ ድረስ በመረጃም እየጻፍን እሺ ተጽፏል። ካላወቀው እናሳያለን በመረጃ ማለት ነው። ግን እኔ የማውቀውን እሱንም ተምረናል። የእኛ ችግር ምን መሰለህ፣ ብዙ ጊዜ ስንማር አለመጻፋችን ነው የተማርን። ከእናንተ ጋርም ለምጠይቁን ጥያቄ መልስ መስጠት አለብን ነው ያ የእኛ ደካማ ጎናጭ። እሱን እያሻሻለን ነው ኦርቶዶክሳውያን። ስለዚህ
በ12 ዓመቱ ከኢየሩሳሌም ተመልሶ የፋሲካን በዓል ሊያከብር መጥቶ ከቤተሰቦቹ ጋር ወደ ገሊላ ወዳደገበት ወደ ናዝሬት እንደተመለሱ መጽሐፍ ቅዱስ ይነግረናል። ይታዘዛቸውም እንደነበረ ለቤተሰቦቹ ተጽፏል። ኦኬ ይታዘዝላቸውም ነበር ይላል ጌታ ማለት ነው። ከ12 ዓመት በኋላ ግን በ30 ዓመቱ ተጠመቀ ይላል። እኮ ልመጣልህ ነው። በ30 ዓመቱም ተጠመቀ ይላል። እሺ። ስለዚህ ከውልደቱ ጀምሮ በ8 ቀን መገረዝ፣ በ12 ቀን ፋሲካ ማክበርን፣ መታዘዙን፣ ለቤተሰቡ እየታዘዘ ማደጉን፣ በ30 ዓመቱ በዮርዳኖስ መጠመቁ ይነግረናል አይደል? ከዛ ውጭ ዕለት ዕለት ለሚያደርገው ነገር ከልጆች ጋር እንደዚህ እያለ ይጫወት ነበረ። እንደዚህም ደግሞ ያደርግ ነበረ። በተለይ ደግሞ 16 ዓመቱ ወደ ጉርምስና ሲጠጋ 18 ዓመት ሲሆነው ቤት ተከራይቶ ወጣ ምናምን ነገር ተብሎ እንደዚህ እንዲጻፍ ነው የፈለጋችሁት። ሐዋርያቱ የጻፉትን ጽፈዋል። በቃ የጻፉልን እንደዚህ ተጽፏል። ከዚህ ውጭ እንኳን አይደለም ስለ እድገቱ አይደለም አሁን ከተናገርኩት ውጭ ስለ እድገቱ አይደለም ስላደረገው ተአምራት እንኳን ተአምራቶች በእጆቹ የተደረጉ በጣም ብዙዎች አሉ፣ በመጽሐፍ ያልተጻፉ ማለት ነው። ዮሐንስ በወንጌሉ ላይ ምን እንደሚል ላንብብልህ። ምዕራፍ 20 ቁጥር 30 ላይ ስንት? ምዕራፍ 20 ቁጥር 30 ላይ ዮሐንስ ነው። ዮሐንስ ወንጌል ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርት ፊት አደረገ ይላል። በዚህ መጽሐፍ ያልተጻፈ ማለት ዮሐንስ በመጽሐፋቸው መጽሐፍቶች ውስጥ ያልተጻፈ የቀረ ማለት ነው። ብዙ ተአምራት በደቀ መዛሙርት ፊት አደረገ ካለ በኋላ ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ይሆንላችሁ ዘንድ ይህ ተጽፏል ይላል። በቃ የተጻፈው ይህ ተጽፏል ማለት ዮሐንስ በወንጌሉ ዮሐንስ በመልእክቱ የጻፈውን እሱ ነበረ ለጌታ የቀረበ ደቀ መዝሙር ተብሎ የሚባለው ይህ ተጽፏል አለ። ዮሐንስ የጻፈው በወንጌሉ ላይ 21 ምዕራፍ ጽፏል። በዛ ውስጥ በ8 ቀኑ ቤተ መቅደስ ሄደው እንደተገረዘ፣ በ12 ዓመቱ ፋሲካ ሊያከብር እንደሄደ፣ ለቤተሰቦቹ ይታዘዛቸው እንደነበረ፣ በ30 ዓመቱ በዮርዳኖስ በዮሐንስ እጅ እንደተጠመቀ መጽሐፍት በሙሉ ዮሐንስም ማርቆስም ሌሎችም ወንጌላት ይነግሩናል ማለት ነው። ከዚህ ውጭ ያለውን አልነገሩንም። ለምን? ስላልተጻፈ። ማን ያለው? ዮሐንስ ነው ያለው። አልተጻፈም ይላል። እዚህ ጋር ምን ተረዳ? ቅድም ስለ እመቤታችን የተናገርከው ነገር መጽሐፍ ቅዱስ ላይ እኔ እንደተረዳሁት እኔና አሁን አንተ በ8 ዓመቱ እንደተገረዘ በ12 ዓመቱ ምናምን እዛ ጋፕ አለ። አሁንም 30 ዓመት ተጠመቀ የሚለው ነገር አለ። መጣክና የዮሐንስ 20 30 ላይ የጠቀስከው ቃል አለ። ነገር ግን አሁንም ቢሆን መጽሐፍ ቅዱስ ሙሉ ለሙሉ እያንዳንዱን ነገር ይገልጻል ማለት አይደለም። በእኛ ይሄ ነው። እኛ አሁን መጽሐፍ ቅዱስ ብቻ አይደለም አባቶቻችን መጽሐፍ ቅዱስን ሲተረጉሙት በራሳቸው በእርግጥ እንደነገርኩ ነው። እኔ አሁን በእውቀት ምናምን ካልከኝ እግዚአብሔር ካለ የዛሬ 5-6 ወር አንብቤ ተረድቼ ከአንተ ጋር እኩል ለምጠይቀኝ ጥያቄ ዲቤት አድርጌ መልስ ለመስጠት ራሴን ላዘጋጅ እችላለሁ። አሁን ላይ ግን ከአንተ ጋር እንደዚህ ብል አምኖት ሬዲ ፎዛት። ግን የተወሰነ ማቆ ነገር አለ፣ ስለ እምነቴ ማቆ የምረዳው ነገር አለ። ገባ? ግን አሁን አንተ እዚህ ጋር አሁንም የተረዳ ነው ጋፖች አሉ። ያንን መጽሐፍ ቅዱስ ሙሉ ለሙሉ አይገልጽም። ይሄን ደግሞ ምንድን ነው ማረጋገጫው? ስለ ክርስቶስ ታሪክ ዮሐንስ በ30 ዓመቱ እንደተጠመቀ ከዛን 8 ዓመቱ ጋፖች አሉ። ለምን ያንን ጋፕ መጽሐፍ ቅዱስ ለምን ዮሐንስ ወይ ማርቆስ ዮሐንስ ለምን አልዘገቡ? ኢየሱስ ክርስቶስ በዛ እድሜ ውስጥ ምን ሲሰራ ነበር? አስፈላጊ አይደለም፣ ስለማይጠቅመን ምንም ስለማይጠቅመን ነው። ምንም ስለማይጠቅመን። ስለዚህ የእመቤታችንም ታሪክ እዛ ላይ እኛም ያልዘገብነው ስለማይጠቅመን ሊሆን ይችላል። ገባረን እዚህ ጋር እኩልኩሉና ሎጂክህ ዶክተር እንዴት ስህተት እንደሆነ ላሳይ። ስህተቴን ንገረኝና እኔም ላረግ። ስለ ኢየሱስ የጻፉትን እነማን ናቸው? ማርቆስ፣ ዮሐንስ እነማን ናቸው ማለት ሐዋርያቱ ናቸው አይደል? አጠቃላይ ሐዋርያቱ ናቸው አይደል? ሐዋርያቶቹ ጽፈውታል። ያልጻፉትን እነማን ናቸው? ሐዋርያቱ ናቸው አይደል? ያልጻፉትን የተዉት አሁና እኮ ሐዋርያቱን የጻፉትን እንዲጽፉ ያልጻፉትን እንዲተዉ ያደረጋቸው በማን መንፈስ ተመርተው ነው የጻፉት? ሐዋርያቱ እሱ በእግዚአብሔር መንፈስ ነው። ስለዚህ በእግዚአብሔር መንፈስ ኢንስፓየር ሆነው እንዲጽፉ የፈቀደላቸውን አጽፏቸዋል፣ እንዲጽፉ ያልፈቀደላቸውን አላጻፋቸውም ማለት ነው።
የጌታን አሁን ልክ እንደዚሁ ቆይ እንደዚሁ በዚሁ ሎጂክ ነው ያልከኝ አንተ። በዚሁ ሎጂክ የማርያምን እናቱ መሆኗን ጽፈዋል። አዎ ትክክል። ብጽዕት ሴት መሆኗን ጽፈዋል። ብጽዕት መሆኗን ጽፈዋል። የጸሎት ሴት መሆኗን ጽፈዋል። ድንግል በድንግልና ወልዳ በድንግልና እንደሞተችም ጽፈዋል። የቱ ጋር አምጣ እሱ እመቤታችን ነው በድንግልና ጸንሳ በድንግልና እንደወለደች። በድንግልና እንደወለደች አምጣ። በድንግልና ጸንሳለች በድንግልና ወለደች ብሎ የሚል አምጣ። በድንግልና እንደወለደች መጽሐፍ ቅዱስ አይናገርም። በድንግልና እንደወለደች እኮ ብያለሁ እኮ በድንግልና ወልዳለች። ድንግል ሆና ማለት ወንድ ሳታቅ በእሷ ጭን ውስጥ ሌላ ወንድ ገብቶ በሩካቤ ስጋ ሳይገናኛት ድንግል ሴት እንደሆነች ወልዳለች። ስትወልድ ግን በድንግልና ነው የወለደችው። በድንግልና ነው የወለደችው እመቤታችን ቅድስት ድንግል አይደለም። ካለ አምጣ። በድንግልና እንደ ሰው ደምታ ምናምን የወለደችው አምጣ ምናምን። በደንብ ምን ላይ በማጸኗ አይደል የጌታ የተወለደው ወይስ በኦፕራሲዮን? ምን ላይ እሱ ምን ላይ መጽሐፍ ቅዱስ ስላለ እሱ እንደዛ ነው። ቴንክ ዩ ዶክተር ዘጸአት መጽሐፍ ላይ ምዕራፍ 12 ላይ ያወጣል። ማነው ምዕራፍ ምዕራፍ 13 ዘጸአት 13 አያችሁ። ደምታ በማህፀኗ እንደወለደች እኮ አይደለም የሚነግሯቸው። ተወለደ ይላሉ እንጂ እንዴት እንደተወለደ እንኳን አይነግሯቸውም። ኢየሱስ ከውስጧ ሲወጣ በማህፀኗ ነው የወጣው። ኦኬ፣ በማህፀኗ ማለት ሴት ያላት ማህፀን አንድ ነው። በማህፀኗ ነው የወጣው። በትነት መልክ ወጥቶ ተገጣጥሞ ልጅ አልሆነም። ዘጸአት ስንት ነው ያልከኝ? ዘጸአት 13 ዘጸአት 13 ቁጥር ስንት? ቁጥር 1 እና 2 እግዚአብሔር ሙሴን እንዲህ ብሎ ተናገረው ከሚለው ነው። እሺ ምን ይላል? በእስራኤል ልጆች ምዕራፍ ቁጥር 2 በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማህፀን የሚከፈት በኩር ሁሉ የሚከፈት ሳይሆን የሚከፍት ምን ማህፀን የሚከፈት ሳይሆን ማህፀን የሚከፍት ለእኔ ቀደሰልኝ የኔ ነው ይላል። ምንን የሚከፍት ይላል? ምንን የሚከፍት ይላል? ማህፀንን ምን የሚል ማህፀንን የሚከፍት እንግዲህ ማህፀን ብሎ የሚለው ይቅርታ፣ እዚህ እህቶችም ቢኖሩ ምን ችግር የለውም። ማህፀን ብሎ የሚለው የሴት ማህፀን ነው አይደል? ከሰውም ከእንስሳም ነው የሚለው። የእንስሶቹም እዚሁ ጋር ይናገራል። ከእንስሳም የእንስሶቹን ማህፀን የሚከፍት ማለት ነው። ላም ብትሆን ላም ልጇን የምትወልደው በማህፀኗ በኩል ነው። የምትጠቃውም በማህፀኗ በኩል ነው። የምትወልደውም በማህፀኗ በኩል ነው። የምትሸናውም በማህፀኗ በኩል ነው። ስለዚህ ማህፀንን የሚከፍት ማለት የመጀመሪያዋ የጊደር ነው የምትባለው ከላሞች ማለት ነው። ጊደሯ በወይፈን ትጠቃለች፣ ከዛ ታረግዛለች። የመውለጃዋ ጊዜ ሲደርስ በማህፀኗ በኩል ነው። ልክ እንደ ሰው ማለት ነው። የሚፈሰው ነገር አስቀድሞ ይፈሳል፣ ከዛ ታምጣለች። በእነዚህ እጆቼ እኔ ብዙ ከብቶቻችንን አዋልደናል። ጭንቅላቱ ከነ እግሩ የፊት እግሩ ጨምሮ ጥጃው ይመጣል። ሲመጣ ቀስ ብለን ጎትተን አውጥተን እንራዳቸዋለን ማለት ነው ላሞቹ። ስለዚህ ያቺ ጊደር ስትጠቃ በመጀመሪያ ማህፀኗ የተከፈተው በሚጠቃት ወይፈን ነው። ኦኬ፣ ድንግልና የሚባለው ማለት ነው። ለእያንዳንዱ ለእንስሳውም ለሰውም እግዚአብሔር እንዲያርጎ ስለሰራ ማለት ነው። ኦኬ፣ ሲወለድ እና ይሄ ነገር እመቤታችንን ይገልጻል እያልከኝ ነው? ቆይ ይኸው ላሳይ ነው። መጽሐፍ ላይ ይኸው እየነገረን ከእንስሳም ከሰውም እኮ የሚላለ ሙሴ ማለት ነው። ከዛ አዲስ ኪዳን ላይ ደግሞ ሄድላለሁ ከማርያም ጋር እንዴት እንደሚያገናኘው ማለት ነው። ኦኬ፣ ከሰውም ከእንስሳም ማህፀን የሚከፍት ከሰውም ከእንስሳም ይላል። እንስሶች የተባሉት አሁን ላም ለመሆን ጊደር ናት። መጀመሪያ ጊደሯ ተጠቅታ ስትወልድ ነው ላም ተብላ የምትባለው። ያልወለደች ገና ልጃገረድ ተብላ የምትባላ ጊደር ትባላለች። በወንድ ያልተጠቃች ጊደር ነው የምትባለው። ተጠቅታ ግን የወለደች ልጆች የወለደች ላም ትባላለች። ያላረሰ ደግሞ ወይፈን ይባላል። ሲያርስ ወይ ደግሞ ሲቀጠቀጥ ዘር እንዳይተካ ተደርጎ ሲቀጠቀጥ በሬ ተብሎ ይባላል ማለት ነው። ኦኬ፣
ማህፀንን የሚከፍት ብሎ ያለው በግልጽ እኮ ነው የተናገረው። ከእንስሳ ማህፀንን የሚከፍት ከሰው ማህፀንን የሚከፍት ማለት ማህፀን ሲከፈት የሚከፈተው በመውለድም እንደገናም ደግሞ በመጠቃትም ጭምር ስለሆነ ማለት ነው። ለከብቶቹ ልክ እነዛ ማለት ነው። ለሰው ልጅ ሲሆን ልጃገረድ ድንግል ሆና ማህፀኗ ይገረሰሳል ይባላል በገጠር ንግግር ማለት ነው። ከተመኛውም ጭምር ማለት ነው። ሴት ልጅ ማህፀኗ ነው ድንግልና የሚገረሰሰው በምንድን ነው? አንዳንዶቹ በስራም ይሄዳል ብለው የሚሉት ነገር አለ። እኔ እዛ ላይ አላውቅም። እዚህ ላይ ማህፀን ስፔሻሊስቶች የሆኑ በደንብ ሊያውቁ ይችላሉ። ኦኬ። ግን አብዛኛው ሴት ድንግልናቸውን የሚገረሰሰው በማን ነው? በግዴታም ይሁን በውዴታ ተስማምተው ከተኙት ወንድ ጋራ በሚያደርጉት ሩካቤ ስጋ በዛ ሰዓት ላይ የማህፀን ግድግዳው ተሰብሮ ይገባል ማለት ነው። ያኔ ይደማሉ። ግልጽ እኮ ነው። ግልጽ ቁልጭ አድርጎ እኮ ነው መጽሐፍ የጻፈው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለው ቆይ ዶክተር ይህንን የግድ በመጽሐፍ ብቻ ሳይሆን በባህላችን ውስጥ ሁሉ ጭምር ይታወቃል። ኦኬ። እኔ ገጠር ሚዜ ሆኜ ስለነበር ሚዜ በምንሆንበት ሰዓት ላይ ሴቶች ካገቡ በኋላ በገጠርኛው ማለት ነው በሰርጉ ማግስት የደም ሸማ የደም ማረብ ተብሎ ይዞ ይኬዳል በባህላችን ማለት ነው። እንደዛ ከሌለባት ደግሞ ባለጌ ሴት ነኝ ተብሎ ወይ ባሏ ከበር አድርጎላት ከኖረ ትኖራለች፣ ካልሆነ ግን ወደ ቤተሰቧ ሁሉ ይመልሳታል፣ ቀጥቅጦ ደብድሞ ሁሉ ማለት ነው። ማለት ድንግልናዋን አጣው ብሎ ማለት ነው። ስለዚህ የሴት ልጅ ማህፀኗ የሚከፈተው በምንድን ነው? አንድ በወንድ ይከፈታል ማለት ነው። ሁለት ስትወልድ ደግሞ ማህፀን ይከፈታል። አሁን ስትወልድ ማህፀኗ ተከፈተ ተብሎ የሚባለው ለማን ነው? ለማርያም ብቻ ነው። ምክንያቱስ ማርያም ስትጸንስ ከወንድ ጋር ተገናኝታ የማህፀኗ ግድግዳ ፈርሶ በወንድ አይደለም የጸነሰችው። እንደዛው እንዳለ የማህፀኑ ግድግዳ ሳይነካ እንደዛው እንዳለ ጌታ መንፈስ ቅዱስ አጸነሳት ማለት ነው። ጌታ ስትወልድ በምን በኩል ነው የወለደችው? በማህፀኗ ነው። ጌታ ሲወለድ ጭንቅላቱ አልወጣም እንዴ? በሷ ማህፀን በኩል ወጥቷል። እጁ እግሩ አልወጣም እንዴ? ወጥቷል። ሲወጣ ያ የማህፀን ግድግዳን የዘጋው ነገር አይከፈትም እንዴ? ይከፈታል። ይኸው ማቴዎስ ማነው ዘጸአት 13:2 ላይ የሚናገረው ይህንን ነው። ይከፈታል። ስለዚህ ሴት ማህፀኗ ከተከፈተ ድንግልና ትባለች? አትባልም። ይህንን ሉቃስ ምዕራፍ 2 ላይ እንደዚሁ ይጠቀመዋል ማለት ነው። ወስዶ ማለት ነው። በጌታ ሕግ ይላል የሉቃስ የቃሉ ጸሐፊ ለከበረ ቴዎፍሎስ ሲጽፍ በጌታ ሕግ የሴትን ማህፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ ተጽፏልና ኢየሱስንም ማርያም ይዛ ወደ ቤተ መቅደስ ይዛ ሄደች ይላል። ኦኬ። የማርያም በወንድ አይደለም ማህፀኗ ግድግዳዋ የፈረሰው። ኖ ወንድ አታውቅም ጌታን ሳትወልድ በፊት። ታዲያስ የማርያም ጌታን ስትወልድ የማህፀኗ ግድግዳ ተሰብሯል። 4 ነጥብ። ዘጸአት ላይ ያው ሉቃስ ላይ የት ዲና ያረጉታል። ይሄንን ጌታን ስትወልድ የወጣው ጌታ በጭንቅላቷ በኩል አይደል፣ በአፏ በጆሮዋ ቀዳዳ አይደለም የሚወጣው፣ በትነት መልክ አይደለም የሚወጣው፣ በኦፕራሲዮን አይደለም የሚተወለደው። የተወለደው አምጣ ነው የወለደችው። እንደማንኛውም ሴቶች አምጣ ነው የወለደችው። ስትወልድ ደግሞ በማህፀኗ በኩል ነው የወጣው። በማህፀኗ ሲወጣ እጅና እግራችን ጭንቅላታችን በእናቶቻችን ማህፀን እንደሚወጣ ልክ እንደዛ ሆኖ ነው ጌታ የተወለደው። እናስ በዛን ሰዓት የማህፀኗ ግድግዳ ይፈርሳል። የማህፀኗ ግድግዳ ከፈርሰ ሴት ድንግል ትባላለች? አትባልም። 4 ነጥብ። ማለት እኔ እዚህ ጋር በቃ የተረዳሁት የትርጉም ጉዳይ ነው። ምክንያቱም ድንግል ማለት አሁን እመቤታችን በድንግልና ጸንሳ በድንግልና ነው የወለደችው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከተባለበት ምክንያት ምንድን ነው? እና እመቤታችን አሁንም በድንግልና እንደወለደች ነው። ግድግዳዋ ፈረሰ። አሁን እዚህ ጋር የትርጉም ነው። አሁን አንተ እዚህ ጋር ዘጸአትን 13:2 እርሚ እናንተም በምትረጉሙትና ለእኛ ደግሞ የተማርነው ነገር እዚህ ጋር የተረዳሁት የትርጉም ነገር ነው። በቃ የትርጉም አለመረዳት ነው እንጂ ዶክተር የእናንተ ንገረኝ። እኔ በድንግልና አሁን እዚህ ጋር አሁን እኔ ነገርኩ በድንግልና ጸንሳ በድንግልና እንደወለደች ነው። አሁን እዚህ ጋርም እምልህ ነገር እርሚ ምንድን ነው
እመቤታችን ቅድስት ድንግል ማርያም በድንግልና ወልዳ በድንግልና ጸንሳ በድንግልና ወለደች ብሎ ነገር ነው። ሶ ግድግዳዋ ፈረሰ። አንተ እንደምትለኝ አሁን አንተ እዛ ጋር ያበራራው እንደ ሰውኛ ከሆነ ትክክል ነህ። እንደ ሰውኛ የሰው ልጅ የሚወልደው መጀመሪያ ግብረ ስጋና ግንኙነት አድርጎ ከዛ በኋላ ጸንሶ 9 ወር ምናምን ነገር ደምቶ ያ ነገር ፈርሶ ምናምን ነው። ግን ድንግል እንደዚህ ወለደች ወይ የሚለው ጥያቄ አንተ አሁን ያስረዳኸኝና እዚህ ጋር ያለው ቃል የሆነ ነገር ለእኔ አምሶ ኮንፊውዝ ስላደረገኝ ነው። እና ዶክተር ያንተ ንገረን። እኔ ተማርኩት ነገርኩ። እኔ አሁንም እማምነው እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደወለደች ነው ማምነው። አንደኛ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ የት አለ እንደዛ የሚል? ቆይ ዶክተር ቆይ ሳቸኩል አንተን አሁን ረጅም ታወራ፣ እኔ ረጅም ስላወራሁ የት አለ? በድንግልና መጸነሷ መጽሐፍ ቅዱስ ይነግረናል። በድንግልና ወልዳለች ብሎ የሚለውን ክፍል አሳየን። እመቤታችን በድንግልና መጸነሷ እናውቃለን። ድንግል ትጸንሳለች ብሎ ኢሳያስ ትንቢት ስለተናገረ ምዕራፍ 7 ቁጥር 14 ላይ ምረናል። ግን እኔ አሁን ነገርኩህ እኮ ቅድም ተናግሬያለሁ። አሁን እንደዚህ ነገር አምጣ ብትለኝ አምኖት ሬዲ ፎዛት። እኔ ግን አሁን አንተ በሰጠኝ ድቤት ሌሎች ሰዎች ጠይቅ። እሺ ዶክተር አሁን አንተ ማሳየት ባትል ምናልባት መጽሐፍ ቅዱስ ገና እየተማርክ እያነበብክ ስለሆነ ሶሪ። ግን ለዚህ እዚህ ያሉ ኦርቶዶክሳውያንን ግቡና በላቸው፣ እዚህ ቤት ግቡና እኔ ተምሬም ሆነ በድንግልና መጸነሷ እናውቃለን። በድንግልና መውለዷን የሚያሳዩን ነገር ካለ ግን ይንገሩን። እህትየው ቤቱን መሪዋ እንዳፍታ ልምጣ አለሽ አይደል? ሜርሲ ወንድምነትም መጥቷል አለው፣ ብሩኬም መጥቷል። ያ በቃ ቤቱን ምሩት፣ እመጣለሁ። ብሩኬ ያለክ አንድ አጭር ጥያቄ ልጠይቀው። ለማንኛውም ተባረኩ። ቆይ አንዴ ብሩኬ መኖሩን ቼክ ላድርገው። ብሩኬ አለ? ሜርሲ አለው። ቀጥይ። አለው አንተ ካለክ እኔ ከማታም ስለሆነ ግን አለው። እሺ ቀጥይ፣ ይጨርስ እሱ። እሺ ዶክተር ጨርስ። ብሩኬ ይሰማሃል? አይ በቃ እኔ አንዳንድ እዚህ ጋር ያው ከእርሚ ጋር ያወራነውን ነገር ነው እና እዚህ ጋር አሁን በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማፀን የሚከፈት የበኩር ሁሉ ለእኔ ቀደሰልኝ የኔ። አሁን እዚህ ጋር ያለው ቃል ምናልባት እኛ የምንረዳውና በእርግጥ እንደነገርኩት ነው ምንድነው የእርሚ እንደዚህ ማስተማር ምናምን ለእኛ ሞር እንድናነብ መጽሐፍ ቅዱሳችን ያው ሁላችንም እናንተም ብትሆኑ ከኦርቶዶክስ በአብዛኛው የወጣችሁ ናችሁ። ይህንን የታወቀ ነው። ግን ሞር ደግሞ ለዲቤትም ለምንም ነገር ለመከራከርም እንደዚህ ነገር ስንባል እኛ መሬዲ እንድንሆን ሁላችንም የኦርቶዶክሳውያን እምነት ተከታዮች እያነበብን ነው። ግን አሁን እኔ የተረዳሁት ነገር ምንድን ነው የትርጉም ልዩነት እንዳለብን ነው። በቃ ትርጉም ለእኛ አባቶቻችን ተርጉሞ የሰጡንና ማንኛውም ወይ የፕሮቴስታንት የጴንጤ ባናቸው እንደዚህ ደግሞ የተረጉሙት ነገር ስለሚለያይ የሚለው ነገር ነው ውስጤ ላይ የመጣው። ይህን ነገር ነው የተረዳሁት። ቢኮዝ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ከድንግልና እመቤታችን ቅድስት ድንግል ማርያም እኛ በእርግጥ ብዙዎቹ እመቤታችንን የምናመልክ ምናምን አይደለም፣ የክብር ነው። እኛ የምናመልከው ኢየሱስ ክርስቶስን ነው። ዋናው ነገር ኢየሱስ ክርስቶስ ነው። ታቦትም ሲቀረጽም ዋናው ርዕሱ ቀየረው። መጀመሪያ ዘጸአት መጽሐፍ ምዕራፍ 13ን አሳይቶሃል ኤርሚ። ወደዛ አሳየኝ፣ አነበብኩት። እንደ ህጉ ምን ይላል የሚለውን ሊያሳይክ ነው። ግን እስኪ ሉቃስ 2ን አንብበው እና እስኪ አንተ እንዴት ተረዳክ ንገረኝ። ሉቃስ 2ን ያው ኤርሚም ጠቅሶልሃል። ከቁጥር 22 ጀምሮ እስኪ አንተ አንብበው። እኛውን ኦኬ፣ ሉቃስ ስንት ምዕራፍ 2 ከቁጥር 22 ጀምሮ እስኪ አንብበው። ቆስቲ ወይ ደግሞ ከቁጥር 21 ጀምሮ ከቁጥር 21 ጀምሮ ሉቃስ ነው ያልከኝ? ምዕራፍ 2
ሉቃስ ስንት ምዕራፍ 2 ነው? አዎ ከቁጥር 21 ጀምሮ ከቁጥር 21 ጀምሮ እንግሊዘኛው ነብኝ እንኳን ሉቃስ ምዕራፍ 21 ነው። ምዕራፍ 1 ላንብበው። አይ ምዕራፍ 2 ከቁጥር 21 ጀምሮ ሊገርዙት 8 ቀን በሞላ ጊዜ በማዕፀን ሳይረገዝ በመልአኩ እንዲህ ተባለ፣ ስሙ ኢየሱስ ተብሎ ተጠራ ይላል። እሺ ቀጥል። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ይላል። በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መጽዋዕት ሊያቀርቡለት ወደ ኢየሩሳሌም ወሰዱት። እሺ ቁጥር 21 ላይ ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ሲል ያው 8 ቀን ሲሞላው ሊገረዝ እንደተወሰነ ስለ ኢየሱስ ነው አይደል የሚናገረው? ኦኬ ያ እዛ ጋር በዘጸአት 13 እዛ ላይ ያለው ቃል ኦኬ እሺ። እዚህ ጋር ደግሞ ስንመጣ ሊገርዙት 8 ቀን በሞላው ጊዜ በማኅፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ኦኬ ስለ ኢየሱስ ነው የሚያወራው። እንደ ሙሴ የመንጻታቸው ወራት በተፈጸመ ጊዜ ይላል። መንጻት ማለት ከምንድን ነው የሚነጻው? ምን ማለት የመንጻታቸው ወራት በተፈጸመ ጊዜ ምንድን ነው መንጻት ያስፈለገው? ከምንድን ነው የሚነጹት? ከኃጢአት። ማርያም ኃጢአተኛ ናት? ከኃጢአት ሆኖ የምነጻ አይደለችም። ማርያም ኃጢአተኛ አይደለችም፣ ንጹህ ነች፣ ንጽሕት ነች። ስለ ማርያም እኮ ነው እያወራ ያለው። የመንጻቷ ወራት እኮ እያለ ያለው ስለ ማርያም ነው። የኢየሱስ እናት ማርያም አይደለች? እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ማለት የወር አበባን ነው የሚጠቅሰው። ደም ነው እንጂ አሁን እዛ ዘጸአት መጽሐፍ ምዕራፍ 12 ምናምን እኮ ስለ ደም። እሺ ይሄ ደም ከየት የመጣ ደም ነው? እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ይላል ለጌታ የተቀደሰ ይባላል። የእናቱን ማኅፀን የሚከፍት ይላል እኮ። የእናቱ ማኅፀን እናቱ ማናት? እዚህ ክፍል ላይ እናቱ ማርያም ነች፣ የቤታችን ቅድስት ድንግል ማርያም አለ። የእናቱን ማኅፀን የሚከፍት ይላል። ለዛ ነው መስዋዕት ይዘው እንደ ሙሴ ሕግ ሊያቀርቡ ሲሄዱ የምንመለከተው። እንደ ሙሴ ሕግ መሰረት በሕግ ስር ስላሉ 2 ዋሊያ ወይም 2 የርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ጌታ ከእናቱ ጋር መስዋዕት ሊያቀርቡ ነው የሄዱት። በኢየሩሳሌም ደግሞ ስምዖን የሚባል ሰው እንዳለ ይነግረናል። እና የተወለደው ጌታ በማኅፀን ስለሆነ አያከራክርም ማለት ነው። ግን ማርያም በድንግልና ነው ጌታን የጸነሰችው። ስትወልድ ግን ያው በማኅፀን ነው የወለደችው። ስለዚህ በድንግልና ጸንሳ በድንግልና ወለደች የሚለው ነገር ስህተት ነው እያልከኝ ነው አይደል? ኦፍኮርስ አዎ፣ በድንግልና መጸነሷን ነው እንጂ መጽሐፍ ቅዱስ የሚነግረን በድንግልና መውለዷን የሚጠቅስ ነገር። ኦኬ እሱን እንግዲህ ያሉን ያስተማሩንን ያሉኝን ጠይቄ፣ ምክንያቱም ይሄ ነው ይሄን አምጣ ብትለኝ አሁን እኔ እንደነገርኩ ያው የእርሚን እከታተላለሁ ምናምን ለማወቅም ነው ሞር ማለት ነው። ግን
እዚህ ጋር አሁን ያልከው ነገር ከኦሪት ላይ ያለው ቃል ኦሪት ዘጸአት ላይ ያለው ቃል ላይ ቃል ይቀራረባል። ምክንያቱም ኢየሱስ ተብሎ ይጠራል አለ ማፀን ከፍቶ። ግን እዚህ ጋር አሁንም ቢሆን መከራከር ኢየሱስ እመቤታችን ቅድስት ድንግል ማርያም እንደ ሰው ደምታ ምናምን ወለደች የሚለውን ነገር እሱን አይደለችም ብዬ ለአሁን እከራከራለሁ። ግን የሆነ ማስረጃ ደግሞ ሳመጣ አንተ ደግሞ ታስረዳኛለህ ወደፊት። እንደዛ ብዬ በዚህኛው ስትጠይቃቸው አሁን የሰጠውን ጥቅስ አብረህ ጠይቃቸው ምን ማለት ነው የሚለውን እንዲያስረዱህ ጠይቃቸው አብረህ። እሺ እሱን ጠይቃለሁ። በቃ እሱን ጠይቃለሁ። ያ ግን እንደው ለምሳሌ ማርያም በድንግልና አለመውለዷ የሚቀንስባት ነገር አለ ብለህ ታምናለህ? ድንግል አሁን በድንግልና ለመሰለህ ካላት ንጽህና ከተመረጠችው አመራረጥ ቅዱስ ገብርኤል መጥቶ ካበሰራት ብስራት ምናምን ተነስተን ነው። ለምሳሌ አሁን እንደውም አሁን ስንጸልይ አባታቸውን ሆይ ብለን ከጸለየን በኋላ አሜን ካልን እዛ መጽሐፍ ቅዱስ ላይ በዮሐንስ ላይ ነው እንደዛ አሜን። ከዛ በኋላ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም አምጣ ካልከኝ መጽሐፍ ቅዱስ ላይ የለም። ግን ያንን ነገር ቅዱስ ገብርኤል ያላትን ገብተዋል። ከዛ ነገር ተነስቶ ነው አባቶቻችን ያን ነገር የተረጎሙት ብዬ ነው የምረዳው እንጂ ለምን መጽሐፍ ቅዱስ እንደዚህ አላለም? ጥያቄን ሚሳርገዋል። ጥያቄ በድንግልና ጸንሳለች በድንግልና አልወለደችም ቢባል ምን ክብር ይቀንስባታል ነው ጥያቄ። ለምሳሌ እዚህ ምድር ላይ እኮ በጣም ብዙ ሰዎች በድንግልና ኑረው በድንግልና አልፈዋል። በድንግልና ሳይወልዱ ምናምን ያለፉ ሰዎች ክብሯን ለጌታ ኢየሱስ ክርስቶስ እንዴት በድንግልና ልንገርህ፣ ኢየሱስ ክርስቶስ በድንግልና ተጸንሶ እንዴት ያለ ድንግልና ይወለዳል የሚለው ነገር ትንሽ ሊያከራክር ይችላል። ለእኔ አሁን እንደ ክብር ጥያቄ ከክብር አንጻር ምን ይቀንስባታል ነው ለእሷ ለእናትነቷ ኢየሱስ ክርስቶስ ካለው ክብርና ቦታ አንጻር እንደዚሁ እንደ ሰው እንደ ተራ ቢወለድ is not like the same እንደ ሰው ልጅ። በእርግጥ እዚህ ጋር አንድ ነገር የሚያስማማኝ ነገር ሊመጣ ይልና ያንቀኛል። በምን አይነት መንገድ ተወለደ ብለህ ነው የምትረዳው? ለእኔ በቃ ደራሲያውን አሁን ለእኔ አሁን አብስትራክት የሆነብኝ ነገር ማለት ነው። ኦኬ በድንግልና ጸነሰች ከሆነ እንዴት በድንግልና አትወልድም የሚለው ነገር ደግሞ ውስጤ ላይ ይነግረኛል። በምን መንገድ ወለደችው ብለህ ነው የምትረዳው አንተ? እሺ በድንግልና እንዴት ወለደች ካልከኝ እንዴት ድንግልና እንዴት ጸነሰች ያለ ሴክስ? እሱን አንተ ለእኔ ታስረዳኛለህ? እሱንማ ቃሉ ነግሮናል እኮ። ቃሉማ ከነገረን ያንንም ነገር ደግሞ ቃሉ ለምሳሌ ቃሉ ዮሴፍ በስውር ሊተዋት ሲያስብ አይ አትተዋት ከእርሱ የተጸነሰው በመንፈስ ቅዱስ ነውና አትተዋት ይለዋል መልአኩ ለዮሴፍ ማለት ነው። ሰው እንዴት እንደተጸነሰ ነግሮናል። እንዴት እንደተወለደችም ደግሞ ነግሮናል። እንዴት እንደተወለደችም አንተ ግን ይሄን ነገር ለማመን ያንቀኛል። እኔ ግልጹን ልንገርህ፣ እኔ አሁን እዚህ ጋር እኔ አልዋሽም። አሁን ላይ ለምን ብለህ ብትጠይቀኝ እኔ አንቀኛል። ለምን እኔ እስካሁን ድረስ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ ሲያበስራት እመቤታችን ቅድስት ማርያም ሆይ በድንግልና ጸንሰ በድንገት ተወልዳ የሚለው ቃል አለ የሚለውን ጭንቅላት ላይ ስላለ አሁን እዚህ ጋር ያለው ቃል በዘጸአት ላይ አሳይተኛል፣ ሉቃስ ላይ አሳይተኛል። ያን ነገር ደግሞ የሚያውቁ ሊቃኖች ወይም ደግሞ አባቶችን ጠይቄ ይህ ቃል ምን ማለት ነው እኔ የምረዳው እስካሁን ድረስ ባለኝ እድሜ እስካሁን ድረስ የማቀው የተረዳሁት እመቤታችን በድንግልና ጸንሳ በድንግልና እንደወለደች ነው። በድንግልና እንደጸነሰች መጽሐፍ ቅዱስ ይገልጻል። በድንግልና ደግሞ እንደወለደች የቱ ጋ ነው ብዬ ጠይቄ መጣለሁ። እርሚ ጋ ምን ችግር አለው? ዊካን ዲስከስ እናደርጋለን። ግን አሁን ላይ እኔን አሁን ያንተንም ደግሞ ጥያቄ ለመመለስ በድንግልና ጸንሳ በድንግልና አለመውለዷን ለአንተስ ምኑ ላይ ነው? ለምን አንተ እዚህ ጋር ጎረበጠክ?
ለምሳሌ አንተን እንዴት እመቤታችን በድንግልና ጸንሳ እንደ በድንግል አትወልድም የምጠይቅ መልስ ምንድነው? አንተ tell me what's your answer? እኔማ ያው የእግዚአብሔርን ቃል ስለማከብር ነው። በሉቃስ ወንጌል መጽሐፍ የእግዚአብሔር ቃልማ ይኸውልህ ሁሉ ነገር ነገርኩ። ቅድም እኮ ከእርሚ ጋር ስናወራ ነበር። እርሚ የተወሰነ ነገር አስረድቶኛል። መጽሐፍ ቅዱስ ላይ ሁሉ ነገር አይጻፍም። ለምሳሌ ኢየሱስ ክርስቶስ እድሜው ከአን 8ን ጠቀሰ፣ 12ን ጠቀሰ፣ ዘሎ 30ን ጠቀሰ። ጋፑ አለ። ጋፑ ምንድነው? ጋፑን ሁሉ ነገር ይጻፋል ማለት አይደለም። ይሄን ነገር እናንተም ደግሞ ከግንዛቤ መውሰድ አለባችሁ። ሁሉ ነገር መጽሐፍ ቅዱስ ላይ ጠይቀኸኝ ለመስማት ፈቃደኛ ስላልሆንክ እኮ ነው። ለምንድነው በድንግልና ጸንሳ በድንግልና ወለደች የሚለውን ሚጎረብጥ ላልከኝ የእግዚአብሔር ቃል ላይ ስለተጻፈ ነው። በድንግልና እንዳልወለደች ማለት ነው። ማህፀኗ ተከፈተ ብሎ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ እየነገረኝ እንዴት አይ በድንግልና ነው የወለደችው ብዬ እንዴት እሱን አንተ ያንተንም ቃል አከብረዋለሁ፣ ግን ሞር ደግሞ ጭንቅላቴ ውስጥ ያለውን ነገር ሙሉ ለሙሉ እንዳምን ማለት እንደዚህ ብሎ ካስተማሩኝ ወይ አባቶች ምናምን ተረድቼ መጥቼ ለኔክስት ታይም ላይ እርሚ እኔ የቤት ስራ ሰተኛል አይደል? አሁን የቤት ስራ ሰተኛል። እርሚ ቅድም እንዳለው ስጠይቃቸው ይሄንንም ጠቅሰ ጠይቅ፣ ዘጸአትንና ሉቃስን እንደዚህ ጠቅሰ ይሄ ቃል እንደዚህ ይላል፣ ይሄ ቃል እንደዚህ ይላል ሚለውን ነገር ሁለቱ ሲያስረዱኝ መጥቼ ደግሞ የተሰጠኝን የቤት ስራ መጥቼ አስረዳለሁ። ግን አሁን ላይ ባለኝ አቋምና እምነት እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደወለደች ነው ማምነው። በቃ እንደዛ ብዬ ነው በሚለው ነገር ልውሰደው። መጽሐፍ ቅዱስ እንደዛ ይላል። ከዛን አንተ የተረጎምከው ትርጉም አለ፣ እነሱ ደግሞ ለምን ተረጉሞ ለኛ እንደዛ ብሎ አስተማሩ። በድንግልና ጸንሳለች አይደል እንዴ? እውነት ነው። ግን በድንግልና እንዴት እንደወለደች እሱን ደግሞ ሳቅ ስረዳ መጥቼ እነግራለሁ። አመሰግናለሁ ወንድም። እሺ መዝሙር ላይ ነው ያለው። ያው ቴዲ ዘማሪ ቴዲ ድንግል በድንግልና ጸንሳ እንደዚህ መዝሙር ላይ ነው ያለው እንጂ የእግዚአብሔር ቃል ላይ የለም። እሱን ቆና ብለህ ኦኬ እሱን ባለ መርበቃ እሱን በላይ ምንም በለኝ። አሁን ምንም በላይ ምንም እኔን አሁን እንትናት በለኝ ችግር የለውም ወንድሜ። እኔ ባይዘው እንዲህ መማማር መወያየት እኮ መልካም ነገር ነው። ግን መቆም ነው። አንድ ጥያቄ ልጠይቅህ። ቅድም ስትናገር እኛ ማርያምን አናመልካትም፣ እናመልከው ኢየሱስን ብቻ ነው፣ ማርያምን እናከብራታለን ብለሃል። አዎ እውነት ነው። አሁን አንተ ማርያምን አታመልካትም አይደል? እኔ ማርያም እኔ አከብራታለሁ፣ የኢየሱስ ክርስቶስ እናት ነች እንጂ አላመልካትም። እሺ ለማርያም የማታደርገውን ለኢየሱስ ብቻ የምታደርገውን አንድ ነገር ንገረኝ እስኪ። ይሄን ነገር ለማርያም በጭራሽ አላደርግም፣ ለኢየሱስ ብቻ ነው ይሄን ማደርገው የምትለውን በህይወት ውስጥ አንድ ነገር ንገረኝ እስኪ። አዎ ምን አለ መሰለክ፣ ስንኖር ልምድ የሚባል ነገር አለ። ይኸው ግልጹን ልንገርህ፣ ስንኖር የምትላመደው ነገር አለ አይደለም? ለምሳሌ ስንምል ማርያምን ትላለ ምናምን፣ ለማርያም ያው አብ ስታድግ፣ ግን ውስጥ ላይ የእሷ የኢየሱስ ክርስቶስ እናት እንደሆነች ማናችንም እናውቃለን። ገብተዋል? አሁን አንተ ይሄን ነገር ኮምፔር ማድረግ የለብህም። ዶን ኮምፔር። አሁን እኔ ከእናትና ከአባት ማንን ነው የምትወደው ብዬ በጠይቅ ማንን ነው የምትወደው? ወይም ከግራ አይንና ከቀኝ አይን ብዬ በጠይቅህ መልሳለክ? አዎ ግራም አይኔ ቀኝም አይኔ ፍጡራን ስለሆኑ ሁለቱንም ወዳቸዋለሁ። እናትና አንዱ ምረጥ ብትባል አንዱ ምረጥ ብትባልስ? አንዱ ምረጥ ብትባል እሺ እሱን ተውና ከእናትና ከአባት ምረጥ ብትባል ማንን ትመርጣለህ? በጣም ሞር እናትና አባቴ ፍጡራን ስለሆኑ ሁለቱንም ብልም ችግር የለውም። እኔ ግን የጠየኩህ ሁለት ፍጡራንን አይደለም፣ ፈጣሪንና ፍጡር የሆነችውን ስለሆነ የጠየኩህ። ፈጣሪ የፈጠረችው ያዘለችው ማነች ነው ዋናው። አቃፊዋ ማነች? ማጸኗን ነው። ለምን ይረሳል ነው? ማጸኗ ለምን ይረሳል ነው? ማጸኗ ዝም ብሎ ነገር ነው? ተራ ነገር ነው? የእመቤታችን ቅድስት ድንግል ማርያም ያ ሁሉ መከራ ያ ሁሉ ነገር ተራ ነገር ነው? እሷ አልፈጠረችውም፣ ግን ድርጊቱን ያን ነገር እንዲሆን ያን ነገር አክሽን ያን ነገር ግልጽ ላድርግልህ። ለምሳሌ እኔ ማርያምን ወዳታለሁ፣ አከብራታለሁ፣ ጌታዬን ግን አመልከዋለሁ። ብቸኛ ለሱ ለማደርገው ለምሳሌ አንድ ዝማሬ ነው። በቃ ዝማሬ እኔ ወደ ፍጡር የማቀርበው ዝማሬ የለም። ስለማመልከው ጌታዬን ወደ ጌታዬ ዘምራለሁ። ልክ እንደዚሁ አንተም ይሄን ነገር የማደርገው ለኢየሱስ ብቻ ነው የምትለው
አንድ ነገር ንገረኝ በህይወት ውስጥ ለማመልከው ለኢየሱስ ብቻ ማድረገው ይሄን ነው ብለህ እስኪ ንገረኝ። ኢየሱስ ክርስቶስን አምላኬ አዳኜ እንደሆነ ገብቷል። ኢየሱስ ክርስቶስ ለእኔ የእግዚአብሔር ልጅ እንደሆነ ቅዳሴው፣ ውዳሴው፣ ጸሎቱ፣ ጾሙ ሁሉ የእሱ እንደሆነ ስብሐት ለበቃ ሁሉ ነገር ለኢየሱስ ክርስቶስ እንደሆነ ነው እኔ የተማርኩት። በሰንበት ትምህርት ቤትም የተማርኩት ያደግኩበትም ይሄ ነገር ነው። ለእመቤታችን አሁን የተናገርከው እንዳለ ለማርያም የምታረጉት ነው። ለምሳሌ ለማርያም የምታረጉት ብለህ አንድ ላይ ፕላስ አታርገዋ። ፕላስ ላሳይክ። ለምሳሌ ጸሎት አልክ፣ ወደ ኢየሱስ ትጸልይ ይሆናል አላውቅም። የእናቱ ነቻ አንለያትም። ለምሳሌ እሱን ነው የምልህ እኔ ብቻ እኔ እያልኩ ያለሁት ልዩነታችን ምን ላይ መሰለህ? ምንለየው ይኸውልህ እናትና ይኸውልህ ኢየሱስ ክርስቶስ ከማርያም ማፀን ነው የወጣው። አንተ የሆነ ከማፀኗ ወጥቶ እናንተ አሁን ዳይሬክት እሱ ላይ ብቻ ፎከስ አደረጋችሁ። ግን ኢየሱስ ክርስቶስን የወለደችው ማነች? ማርያም ነች አይደል? ለማርያም ክብር አይገባትም? እናቱ እኮ ነች፣ ማዘር ነች። ገብቷል? ቀደምን ብያለሁ ዶክተርዬ፣ እኛ እናከብራታለን እንወዳታለን ብያለሁ። ደግሞ በጌታ ደግሞ እኮ እህታችን ናት ለእኛ ማለት ነው። የኔ ጥያቄ እናትም ናት። የኔ ጥያቄ ግን ለኢየሱስ ብቻ የምታረገው ለማርያም ይሄን አላደርግ የምትለው እስኪ አንድ ንገረኝ። ለምን እሷን እኔ ለኢየሱስ ክርስቶስ እሰግዳለሁ፣ ለማርያም ለኢየሱስ ክርስቶስ ልንገርህ፣ ለኢየሱስ ክርስቶስ አምላኬ እንደሆነ እሰግድለታለሁ፣ ለእመቤቴ ደግሞ የክብር ስግደት እሰግዳለሁ እኮ። ለሁለቱም ግን ትሰግዳለህ? ግን ስግደት በሁለቱ ይለያያል። አንድ የክብር እኮ ለኢየሱስም በስዕሉ ፊት ነው የምትሰግደው፣ ለማርያምም በስዕሉ ፊት ነው የምትሰግደው። እሱን ይኸውልህ ምን አለ መሰለህ፣ አሁን ስዕል ሲባል ለስዕሉ ነው፣ ለስዕሉ አይደለም፣ ለባለቤቱ ነው። አሁን ኢየሱስ ክርስቶስን ጀርባው ላይ ያለውን ነው መስገድ ያለብህ እንጂ ስዕል ጃስት ፒክቸር ነው በቃ። አሁን እዚህ ጋር የሆነ ፒክቸር ላሳየቁ አንዴ። እዚህ ጋር ለምሳሌ አንዴ ቤቴ ላይ ግድግዳ ላይ የሳልኩትን ፒክቸር ላሳየቅ። አሁን ይሄ ፒክቸር አሁን እነዚህ ሰዎች ምንድን ናቸው? ይታያል በደንብ። እነዚህ ሰዎች የሆነ እራት ምናምን አይደል? እነዚህ ምንድን ናቸው? ሐዋርያቶች። አሁን እኔ ለእነዚህ ሰገድኩ ማለት ነው? አያያቸው ነው? አዎ ትሰግዳለህ። አልሰግድም። መቅደስ አሁን እዚህ ጋር የነበረውን ድርጊቱን ነው እያሰብኩ ያለሁት። ገባ? እዚህ ጋር ያለውን ኖ ድርጊቱ ወለ መጽሐፍ ቅዱስ ላይ ከሚለው ነገር እዛ ጋር የነበረውን ድርጊት የራቱን ግብዣ ምናምን ከመጽሐፍ ቅዱስ ላይ ስታስበው በስዕል ትገልጸዋለህ እንጂ ለስዕሉ ዋና ባለቤቱ ኢየሱስ ክርስቶስ እንደሆነ ልቦናችን ያውቀዋል። አሁን ዳይሬክት ነው ምናምን ብለን አይደለም። ጥያቄን ትሸሻለህ። ለዛ ነው ጥያቄን ስለምሸሽ። ጥያቄንማ እንዴት ነው የሚሸሸው? ጥያቄ ምናምን ሰው ነገርኩህ እኮ እኔ አሁን በስዕሉ ፊት ትሰግዳለህ? የክብር ስግደት ሰግዳለሁ። ለክብር ስግደት እንኳን ለዶክተር አብይ ይሰገድ የለም እንዴ? ለጠቅላይ ሚኒስትራችን ለትራምፕ ይሰገድ የለም እንዴ? ለሰው ምን ችግር አለው? ይሄ የክብር ነው ስግደት። ማንም ሁላችሁም እናንተ ለፓስተር ለሆነ ፓስተር ስታገኝ ፓስተርዬ ምናምን ብለህ እንደምትለው የክብር ክብር እኮ ነው። ክብር መስጠት ነው እንጂ ፖይንቱን ትጠይቀኛለህ አንተ። እሺ ጥያቄ ካለብህ እኛን ትጠይቀናለህ። አንተ ለማርያም በስዕሉ ፊት የክብር ስግደት ትሰግዳለህ፣ በኢየሱስ ስም ደግሞ ምስል ፊት የአምልኮ ብለህ ደግሞ ትሰግዳለህ አይደለ? አዎ ድብና አድርጌ። እሺ ለኢየሱስ የአምልኮ በስዕሉ ፊት የምትሰግደው በመንፈስ ነው አይደለ? ምን አልከኝ? በስዕሉ ፊት ለኢየሱስ የምትሰግደው የአምልኮ ስግደት በመንፈስ ነው አይደል? በመንፈስ ኢየሱስ ክርስቶስ ያደረገኝን ምድር ላይ ያደረገውን ነገር አምላኬ የእሱን ነገር ለመፈጸም ያደረገውን ነገር በማሰብ በማርያም ስዕል ፊትም የአክብሮት የምትሰግደው በመንፈስ ነው አይደል? በመንፈስ አለቃ። ሰው በመንፈስ ከሰገደ እያመለከን ያለው ለዛውም አደገኛ። እኔ ካላመንኩስ ልቤ በመንፈስም ቢሆን እኮ በስሜት እኮ ነው የሚከት እዛ ውስጥ ስሜት ሲከትል
ኖ ዶል ኮምፔር አናርገዋ ኢየሱስንና ሌሎች መላእክቶችን ፍጡራን ምናምን ያው ነው ኮምፔር አናደርግም ነው ካልከኝ መብት ነው። ያ የራስ መብት ነው። እኔ እስካሁን ድረስ ነገርኩ እንኳን እንደዚህ ሆኜ በርግጥ አሁን ትንሽ ጊዜ ነው እኔም ተምሬ ምናምን ሞር አንተ ያወቀውን ዕውቀት ምናልባት አውቄ ምናምን እኔም እስኪ በቃ ድረስ መጠየቅን ጥያቄ ተመልሳለህ አንተ እንደጠየቀኝ ግን እስካሁን ድረስ የክብር ስግደት መሆኑን ነው እኔ የምረዳው። በቃ ለእመቤታችን ለቅዱስ ሚካኤል ለሐዋርያቶች ለአባቶቸው ምናምን ለሁሉም ለአባቶች እንደዚህ ለሰማዕታት ምናምን ነገር የሚደረገው ነገር ሁሉ የክብር ነው እንጂ እነሱ ጊዮርጊስ አምላኬ ነው እስጢፋኖስ አይደለም እንደዛ ብለህ ካልከኝ ምናልባት አንዳንድ እነዚህ ትልልቅ ሊሉ ይችላሉ በማለት ባለማወቅ ምናምን። ግን በአብዛኛው ኦርቶዶክሳውያን እንደዛ ብለን አይደለም። ጾሙ፣ ቅዳሴው፣ ምኑ ሁሉ ዋናው አንበሉ ሄርላይቱ ብራይቱ ኢየሱስ ክርስቶስ ነው። ይሄንን ነገር ነው ስላሴ አንድነት ሶስት እሱ ራሱ እንደ ኦርቶዶክስ የገለጸችው የለም። ይሄን እናንተም ታውቃላችሁ። ግን አንተ አሁን እንዳልከኝ ይሄ እንዴት ነው ምናምን ብትለኝ never I cannot answer like that። እኔ እንደዛ ብዬ መልስ ልሰጥ አልችልም። እኔ ኢየሱስ ክርስቶስ አሁን ልቤ ውስጥ አለ። ማን አምላኬ፣ ማን የእግዚአብሔር ልጅ፣ ማን ቅዱስ ገብርኤል መጥቶ ለቅድስት ድንግል ማርያም ያበሰራት። እዚህ ጋር አሁን የቤት ስራ የሚሆነው እመቤታችን በድንግልና ጸንሳለች፣ በድንግልና አልወለደችም ብለሃል። ኦኬ ወልዳለች፣ እናንተ ወልዳለች ብላችሁ እኔ አልወለደች። እሱን እንደ ቤት ስራ ስጠኝና ጠይቄ ተረድቼ መጥቼ አስረዳለሁ። አመሰግናለሁ። በጣም አመሰግናችኋለሁ። እርሚንም አንተንም ትትናችሁ ምናምን ባባ ከፈቀድክልኝ አንድ ጥያቄ ልጠይቀው እባክህ። እሺ በሌት ትጠይቃለህ። የመጨረሻ ዶክተር ይሄን ብቻ መልስልኝ። ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ታምናለህ? ፍጹም ሰው ፍጹም አምላክ ብሎ መጽሐፍ ቅዱስ ፍጹም ሰው የሆነው ታዲያ በምን መልኩ ነው? እንዳልከው በድንግልና መጸነሱን መንፈስ ቅዱስ ጸድልሻል፣ እሱም የእግዚአብሔር ልጅ ይባላል ተብሎ በተነገረው ትንቢት መሰረት በመንፈስ ቅዱስ ተጸንሷል እና ድንግል እንደሆነች ከወለደችው እንዴት ሰው ነው ስለማለት እንችላለን? ታዲያ ምንም በሰውነት ውስጥ ካላለፈ ያ ነው አሁን ያረዳድ ያልኩ ነገር ሁላችንም አሁን ነገርኩ። ቅድም ኤርሚስ ያሳየኝ ዘጸአት ላይ ያሳየኝ ቃል መጥቶ በሉቃስ ላይ የተናገረው ቃል እዛ ጋር እኔ አሁን የተረዳሁት ነገር አለ። ግን አሁን ይሄን ነገር ማች አድርጓል። እዛ ጋር የተናገረው ቃል አለ፣ እዚህ ጋር ደግሞ መጥቶ የተናገረው ቃል አለ። ምንድነው? መጽሐፍ ቅዱስን ስንረዳ ብሉይ ኪዳንን ከአዲስ ኪዳን ጋር ማች በማድረግ ነው። ብሉይ ኪዳን ላይ ያለው ቃል አዲስ ኪዳን ላይ፣ ምክንያቱም አዲስ ኪዳን ላይ የተናገረው ነው እነሆ ብሎ ኢሳይያስ የተናገረው ቃል ነው ትንቢት የተፈጸመው። ገና ክርስቶስ ሳይወለድ ትንቢት የተናገረው ቃል ነው አዲስ ኪዳን ላይ የተፈጸመው። ሁለቱም ማች በማድረግ ይሄ ቃል ለምንድን ነው እንደዚህ ሆነው? በእርግጥ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ሁላችንም ኦርቶዶክሳውያን እናምናለን። አሁንም ነገም ከነጎዲያም የኛ ምንድነው ከናንተ ጋር ትንሽ ብዬ ምናው የትርጉም ነገር ይመስለኛል እኔ በራሴ ማለት ነው። አሁንም የተረዳሁት ነገር እዚህ ጋር ቃሉን እጠይቃለሁ ነው። በቃ ጠይቄ መጥቼ እኔም ማምነው አሁንም ነገም ዛሬም አንገቴ የምሰጠው ለክሬ የምሞተው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና እንደወለደች ነው ማምነው። አይደለም በድንግልና ጸንሳለች በድንግልና አልወለደችም ብለሃል አይደል? እሱን የቤት ስራ ነው። ጠይቄ አንብቤ እመጣለሁ። በረከት ነው እሱ የጠየቀኝ ጥያቄ። ፍጹም ሰው ነው ፍጹም አምላክ ላልከው ነገር ፍጹም አምላክ ነው በድንግልና ጸነሰች፣ ፍጹም ሰው ነው ግን ወለደች ካልከኝ እሱንም ደግሞ አጣራለሁ። ዳዝን የሆነ እንትኑ የሆነ ሎጂኩ ይመስላል። ሎጂኩ ግን ይመስላል የሆነ ነገር አሁን እኔ በአንተ ቦታ ሆኜ ሳስበው እውነት ነው እንደዛ ሆኖ ሊመስል ይችላል። ግን ቃሉ እንደዛ አይደለም። እኛ እንደምንተረጉመው እኛ እንደምንለው እነሱ እንዳስተማሩን አይደለም ባይነኝ። ጠይቃለሁ። ጠይቀን
የሚሉትን ነገር ለምን እንደዚህ ያላችሁ? ስህተት ከሆነ ኢትስ ኦኬ በቃ። ግን እኔ ስህተት አይደለም ብዬ አሁንም እከራከራለሁ። ምክንያቱም የተማርኩ በሰንበት ትምህርት ቤት እንደዛ ነው። አሁን ቅድም እዚህ ጋር የጠየቀኝ ጥያቄ አሁንም በጣም የገረመኝ ሎጂኩ ፍጹም ሰው ነው፣ ፍጹም አምላክ ነው። አዎ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ምድር ላይ ሰው ሆኖ ስለተመላለሰ የሚለው መልስ ልሰጥ እችላለሁ። ግን ማጸኗን እንደዚህ ወጥቶ ጭንቅላቱን አወጣ ቅድም እርሚ እንደገልጸኝ ብሎ ሰው ነው ካልከኝ ያ ነገር ለኔ ደግሞ ላስማማኝ ይችላል። እሱን እንትን እንበልና እንነጋገራለን። ይሄ ነው የምለው ነገር። አመሰግናለሁ። እሺ ምናልባት ከመውጣት በፊት ዶክተር የመጨረሻ ጥያቄ፣ እኔ ያው ሰዎችን ሲወጡ ቻሌንጅ ማድረግ ወዳለው እና የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነህ? እውነተኛ ቦታ ላይ ነው ያሉት ብለህ ነው የምታምነው ዶክተር? ትክክለኛ የማትሳሳት ቦታ ላይ ነው ብለህ ነው የምታምነው ያለው? እኔ አዎ ምክንያቱም እኔ ልንገርህ ኢየሱስ ክርስቶስ ባይኖር ኖሮ ኦርቶዶክስ ውስጥ ኢየሱስ ክርስቶስ የድንግል ማርያም ልጅ ባይኖር ልክ እናንተ እንደምትሰብኩት መንገድ ላይ ምናምን ባይኖር ኖሮ ይኸው እመቤቴን ነገውኑ ይኸው እግዚአብሔርን ነው ምልክ ነገውኑ አይደለም እንደፈለኩ ሄጄ ጌታ የሚባለውን ነገር ፈልጋለሁ። እንደዛ አይደለም። በቃ ትክክለኛ መንገድ ላይ ድብን ብዬ ትክክለኛ ለምን ኢየሱስ ክርስቶስ ቅዳሴው፣ ጾሙ፣ ምኑ እንዳለ ኢየሱስ ክርስቶስ አለ። ምንድነው ብለህ ብትጠይቀኛው እንደ ችግር እንደው እንደ ትንሽ ብዬ ገጽልኝ ብትለው እናንተም ምናምን ብላችሁ አሁን እዚህ ጋር ለማስረዳት የምትሞክሩት ምዕመናኑና የሚያስተምሩት ምዕመናኑ በእርግጥ ያው ታውቃለህ የኢትዮጵያን ካልቸር ምናምን ነገር ታውቀዋለህ። በቃ መቤቴ ካለ በመቤቴ ነው፣ ሚካኤል ካለ ሚካኤል ነው፣ ስለ ሚካኤል ምንድነው ገብርኤል ምንድነው ምናምን ብሎ ትንሽ አለመረዳት ሊኖር ይችላል። ሚካኤል አዳኜ ነው ብሎ የሚያምን ሊኖር ይችላል። ሚካኤል ግን የእግዚአብሔር መልአክ ክብር የሚገባው መልአክ እንደሆነ የክብር ስግደት የአምልኮ አይደለም የክብር ስግደት እንደሚገባው ገብርኤል የክብር ስግደት እሱን ዲፕሊ ስትገባ እኛ እየተማርን እያወቅን ነው። አራት ትክክለኛ መንገድ ላይ ላልኮ ነገር አዎ ነኝ። በዚህቹ ድብን ብዬ እሞታለሁ። አመሰግናለሁ። በጥያቄ እንታውን እዚህ ጋር ቃል ሙሉ ወንጌል ምናምን እሱ እንደፈለክ ሰይም። እኔ ግን በሚካኤል በገብርኤል እንዳለ ታቦት ላይ ጻፉ ስለ ኢየሱስ ክርስቶስን ማመልከው። ታቦትም እንጨት በለው ፈላልጦ ቁረጠው። እሱንም ደግሞ ዋናው ነገር መልእክቱ ነው እንጂ ዋና በተግባሩ አይደለም። መስቀልም እኮ አንገት ላይ የምናደርገው መስቀል እኮ ጃስ ምሳሌ ነው እንጂ ትምህርት ለምሳሌ በፊዚክስ ምናልባት ከተማርክ አላውቅም፣ ፊዚክስም ስንማር ባዮሎጂም ስንማር አሁን ባዮሎጂ ስትማር ስለ ማህፀን ትማራለህ ምናምን መጀመሪያ ትማራለህ። ከዛ በኋላ በተግባር ላብራቶሪ ሄደ ደግሞ ያስተምረዋል። ሁሉ ነገሩን ትረዳለህ፣ በተግባር ደግሞ ታሳየዋለህ። this how it's going on school ምንድነው ኤዱኬሽን ሜሮ እንደዛ ነው። ገብቷል። ፊዚክስም ቢሆን አንድ ፕሌን ለመብረር ምን ያደርጋል? ምክንያቱም እሱን በፊዚክስ ተምረ ነው። ከዛ በኋላ ያንን ነገር ማንኛውም ነገር በትምህርት የተማርከውን ነገር በተግባር ነው። እናንተ አሁን ስዕሉ ይሄንን ቻይናም ያምርተው ምንም ይሁን ኢየሱስ ክርስቶስ ዋና ቅድም ያሳየውንም ነገር የተጣመመም ይሁን ከፈለገ የወላይታም ልብስ ይልበስ፣ የኦሮሚያም የአማራም ክልል ልብስ ይልበስ። ያ እዛ ሰዎቹ ጠቅላላ ሐዋርያቶቹ መልእክቱ ምንድነው ነው እንጂ ስለዛ አይደለም፣ ስለ ስዕሉ አይደለም። ስዕሉ ላይ የለበሱት አለባበስ ያሉት ነገር አይደለም። ከስዕሉ ጀርባ ያለው መልእክቱ ምንድነው የሚለውን ነገር ነው እንጂ ማወቅ መማር ያለብን። ለምን ለስዕሉ ብለን ግግም ካል ያ የትርጉም ችግር ነው ብዬ ነው መከራከረ። ጻድቅ ነው ያልከኝ ነገር አይደለም። ምጸድቀው ሁሉ ጊዜ እኔ ሁሌ ውስጤ በክርስቶስ ኢየሱስ ክርስቶስ ውስጤ አሁንም እኔ ጻድቅ ነኝ። ግን ምድር ላይ ስጋ ስለለበስኩኝ ጻድቅ ነኝ ብዬ ግን አልመጻደቅም። ኃጢአተኛ ነኝ፣ ስጋ ለባሽ ነኝ። አሁን ራሱ የጾምኩኝ ክፉ ነገር ተናግሬ ሊሆን ይችላል። ያ ለኔ ኃጢአት ኢየሱስ ክርስቶስ ያየም እኮ ይላል ያየ። አሁን እዚህ ጋር አንዷን የእናንተ ሴት ውስጥ ገብቼ ፕሮፋይሏን ባየው
ወይ ዳሌዋን ወይ ምናምን ባየው ኃጢአት ነው። ለምን ያየ ያመነዘረ ነው ይላል። ይሄን ቃል አንተ አሁን እዚህ ጋር ትፈጽማለህ? ከባድ ነው ቃሉ፣ ከባድ ነው። ገብቷል? ስጋ ለባሽ ስለሆንን የምህረት አምላክ ምህረት ያደርግልናል በሚለው ትጸልያለህ። ሁሉ ኃጢአታችንን ይቅር እንዲለን እንጸልያለን በሚለው ነው እኔ ማምነው ወንድሜ፣ እንደዛ ብዬ ነው ማምነው። እሺ እንግዲህ እግዚአብሔር አምላክ የልቡናን አይን ይክፈትልህ፣ መዳን ማምለጥ ከጨለማው ከሲኦል መትረፍ ይሁንልህ። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም ይልና በጎቼ ድምፄን ይሰማሉ፣ እኔም ማውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም ይላል የእግዚአብሔር ቃል ሲናገር። በጎቹ ድምፁን እንደሚሰሙ ለበጎቹም የዘላለምን ሕይወት እንደሚሰጣቸው ጌታ ተናግሯል። ክርስትና ማለት ይሄ ነው። ክርስትና እርግጠኝነት ነው። ክርስትና በእግዚአብሔር ፊት ቅድም እንዳልኩ ነውር አልባ ሆኖ መቆም ነው። በቃ ክርስትና ይሄ ነው። ታች ላይ የሆኑ ኮሜንቶችን እያየው ነበር። አንተ ኃጢአት አሰራም ስለ እኛ ይወላችሁ ጴንጤዎች፣ እዚህ ውስጥ ያሉት ጴንጤዎች እኛ ጻድቅ ነን ስንል ስለ ኢየሱስ ደም ነው እያወራን ያለ ነው። ስለ እኛ ስራ እየተናገርን አይደለም ያለ ነው። ሰው እዚህ ምድር ላይ መክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ፣ ኢዮብ መጽሐፍ ምዕራፍ 4 ቁጥር 17 ላይ በእግዚአብሔር ፊት አንድም ጻድቅ የለም ይላል። በእግዚአብሔር ፊት በዚህ ምድር ላይ አንድም ጻድቅ የለም። የኛ ጽድቅ በሰው ፊት የሚታይ ነው። ያዕቆብ እንደሚነግረን በእግዚአብሔር ፊት ሊያቆመን የሚችለው የክርስቶስ ደም ብቻ ነው። የክርስቶስ ኢየሱስ ደም ብቻ ነው። ለዛ ነው ቅድም ቆሮንቶስ መልእክትን ጠቅሼ ነገርኩህ። እኛ በእርሱ ሆነን ይላል፣ በክርስቶስ ኢየሱስ በር በሆነው መንገድ በሆነው በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኔ ስለ ብሩክ ስለ ክርስቲያን ወንድም እህቶች ኃጢአት አደረገው ይላል። እኔ የእግዚአብሔር ጽድቅ ነኝ ዶክተር። የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት ነውር አልባ ሆኖ መቆም የሚችል ማለት ነው። በእርሱ በክርስቶስ ኢየሱስ። ይሄ እግዚአብሔር ቃል ነው። እንግዲህ ይሄ እግዚአብሔር ቃል ልብህን ይለውጠው። ኢየሱስ ክርስቶስ እኔ ጋር ነገርኩ። ይሄንን የምትነግረኝ እኮ ወንድሜ ብሩኬ አሁን እኮ እኔ እኮ ቡዲዝም አይደለሁም፣ እኔ ሌላ ወይም ቻይና አይደለሁም። እኔ ኦርቶዶክስ ማለት ኢየሱስ ክርስቶስ ዋናውን አንተ እዚህ ጋር ጥቅስ አንዳንድ ጥቅስ ጠቅሰ ምናምን ነገር እኔ አንተ የጠቀስከው ጥቅስ በአባቶች ተተርጉሞ ተነግሮ በስንት አሁን ቅድም እናንተ ነገርኩ። ቅድም አረሳው ሊቃን አንተ አሁን እየተምረ ነው እንደዚህ አወቀው። ተምረ ነው ወይስ አንብበ ነው? ተምረ ነው ወይስ አንብበ ነው? የእግዚአብሔር ቃል ምን ይላል መሰለ? ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል። እዚህ ውስጥ ያለው ጴንጤ በሙሉ ከራሱ ከእግዚአብሔር የሚማር ነው። እኛ ጋር ሊቃችን ኢየሱስ ክርስቶስ መጽሐፍ ቅዱስን። ስለዚህ አንተ በግል አንብበ ነው አይተረጎምኩ አይደል እንዴ? አንብበ ተረጎምከው አይደለም፣ በጭራሽ ከእግዚአብሔር ነው የምንማረው አልኩህ እኮ። እኛም ከእግዚአብሔር ነው። እኛ እኮ ከሴጣን አይደለም የተማርነው፣ ወይም ከቻይናው ከዛ ከጉርጡ ሰውዬ አይደለም የተማርነው። እኛም ዋና ኦሪጂናሉ ነው የምናመልከው። ዋና እኔ ነገርኩ ክርስቶስ ኢየሱስ ክርስቶስ ነገርኩ እኮ አልገባህም? አሁንም ምልክ ነገር ቅዳሴው፣ ዋዜማው፣ ዜማው፣ ዝማሬው ከሊቆች ተማርኩ አልከኝ አንተ። አባቶች ኖ ማንም ሰው የሚማረው እኔ ነገርኩ። አንተ አንድ ሲደመር አንድ ሁለት መሆኑን እኮ ያወቀው እኮ በራስህ አይደለም፣ ተምረ ነው አይደል እንዴ? ፊዚክስም የተማርኩ ሁሉ ነገር የተማርነው እኮ አንድ ሰው ዕውቀት ያለ ሰው ሲያስተምር ነው። ይሄ ግልጽና ግልጽ ነው። መኪና መንዳት፣ መኪና ትነዳለህ። መኪና መንዳት አንተ ከእናት ወጥ አድርገህ ትችላለህ ሳትማር? ብሬክ እንደዚህ ነው፣ ጋዝ መርሹ እንዲህ ነው፣ ክላቹ እንዲህ ነው ብለህ መማር ያስፈልጋል። ተምረህ ነው የምታውቀው እንጂ እኔ ነኝ ማውቀው ካልክማ ገደል መግባት ነው። እንደዛ ሳይሆን ብሩኬ ምን አለ መሰለህ፣ ይኸውልህ ዶክተር አንተ አልሰማኝም እንጂ እኛ እኮ አልተማርንም አላልኩም። ለምሳሌ መኪና ለመንዳት ሂጄ መንጃ ፍቃድ ትምህርት ቤት እማራለሁ። የእግዚአብሔርን ቃል ደግሞ ለመረዳት በመንፈስ ቅዱስ ተምሬያለሁ አልኩ። ኦኬ አንድ ሰው ዝም ብሎ መጽሐፍ ቅዱስን አንብቦ በራሱ ቃል ከተረጎመ በቃ ያንን ነገር ተረዳ ማለት ነው ወይስ ያ ቃል ምንድን ነው የሚለው? ነገርኩህ እኮ አንድ ነገር ስትማር ስትረዳ አንድ ሰው የእግዚአብሔርን ቃል አንብቦ መረዳት አይችልም። እሱ ነው የምለው። አመሰግናለሁ። አንድ ሰው ሳይሆን ክርስቲያን ነው የሚችለው። ክርስቲያን እኔም ክርስቲያን ነኝ፣ ለዛውም ድብና ክርስቲያን።
አንድ ሰው የጣጡስ መንፈስም የማርያም የጊዮርጊስ መንፈስም በውስጡ ሊኖርበት ስለሚችል መጽሐፍ ቅዱስን አንብቦ ሊረዳ አይችልም። ክርስቲያን ሲሆን ግን የእግዚአብሔር መንፈስ ማደሪያ ስለሚሆን የተቀበለው ቅዱሱ መንፈስ ያስተምረዋል። ከእግዚአብሔር ቃል ጋር እንኖራለን፣ እናድራለን። የእግዚአብሔር ቃል ይመግብሃል፣ ያስተምርሃል። በደንብ ነው የሚለውጠን ማለት ነው። የምናነበው ቃል የምናሰላስለው ቃል ክፍሉን ያብራራልናል፣ እኛንም ይሰራናል በዛ ውስጥ ማለት ነው። ግን ሰው ሁሉ ግን ይረዳል እያልኩ አይደለም። ክርስቲያን ሲሆን ነው። አንተ ክርስቲያን ነብዬ አላምንም እኔ። በጣም ይቅርታ። ምክንያቱም ቅድም ክርስቲያን ኃጢአተኛ አይደለም ብያለሁ። በእግዚአብሔር ቃል ኃጢአተኛ ልጆች የሉትም እግዚአብሔር። ይሄማ ፈረድክብኛ። እዛ ጋር ደግሞ አትፍረድ ኃጢአት ምለውን ነገር ሰረስከዋ እንዴ? እኔን አሁን እዚህ ጋር የፈረድክብኝ ነው። ፈረድክብኛ። ልጅ አንተን ይመስላል አይመስልም? ልጅ አንተን ይመስላል ከወለድክ ምናልባት። አዎ ይመስላል። እግዚአብሔር ልጆቹ እግዚአብሔርን ይመስላሉ አይመስሉም? በምን? በመልካው የእግዚአብሔር ልጆች እግዚአብሔርን ይመስላሉ ወይስ አይመስሉም? እሱን ስትረዳው እግዚአብሔር በአምሳሉ እንደፈጠረው ይላል። አዎ እኮ የእግዚአብሔር ልጆች መልክ ቅድስና እኮ ነው። በቃ መልክ ማለት እግዚአብሔር ጋር ፌሎሺፕ ያለውና የእግዚአብሔር ቅድስና ያለው ማለት ነው። እግዚአብሔር ኃጢአተኛ ልጆች አሉት ወይ ነው ጥያቄ። ካልሰራው የሱን ነገር ካልተከተልክ አንተው ምን ሰራ? እሺ አንተ ልጠይቅ። ክርስቶስ ጾሟል። ለምን አንተ አትጾምም? ለምንድን ነው ዝም ብለህ ለአንተ ጾማል? እሺ ስለ ክርስቶስ እሺ አንተ ያክል ጠይቅ። ክርስቶስ ካደረገው ነገር አንተ ምን ሰርታል ምድር ላይ? አሁን ምንድነው መሰለህ ስጠይቅህ ሳትመልስ ነው የምጠይቀው እና መልሰልኝ ቢሆን በደንብ ደስ እያለኝ ነበር መመልስልህ። እግዚአብሔር ኃጢአተኛ ልጆች አሉት ወይ? ይሄ ነው ጥያቄ። ኃጢአተኛ ልጆች አሉት ወይ? አንተ ማንም ሰው ክርስቶስን ካልተከተለ ክርስቶስን ካልተከተለ ማለት የክርስቶስን ያደረገው ምድር ላይ ካላደረገ ማንም ሰው አንተም ሆንክ ማርሚም ሆነ እኔም ሆንክ ማንም ሰው ቄሱም ሆነ ምንም ካልተከተለ ኃጢአተኛ ነው። ከተከተለ ኃጢአተኛ አይደለም። እግዚአብሔር ኃጢአተኛ ልጆች አሉት ወይስ የሉትም? የለውም። ኦኬ አንተ ኃጢአተኛ አይደል? ነው አይደለም። እኔማ በደሙ እኮ አጠበኝ። በክርስቶስ ኢየሱስ ክርስቶስ በደሙ እኮ አጥቦኛል። ሰው ኃጢአተኛ አይደለም። እኔ በክርስቶስ ደም ታጥቤያለሁ። ኃጢአተኛ አይደለሁ። 4 ነጥብ። ናይስ። ኦኬ አሁን ኃጢአተኛ አይደለህም አንተ? እኔ አይደለሁም፣ ሁሌም አይደለሁምም፣ ኃጢአተኛ አይደለሁም። ግን ስጋ ለባሽ ስለሆንኩኝ ጻድቅ አይደለሁም። 4 ነጥብ። ጻድቅ አይደለሁም። ኃጢአተኛ ጻድቅ አይደለሁም። ጻድቅ ነኝ ካልከኝ አይደለሁም። ጻድቅ አይደለሁም። ኃጢአተኛም አይደለህም፣ ጻድቅም አይደለህም። ጻድቅ አይደለሁም፣ ኃጢአተኛ ነኝ። ኃጢአተኛ ነኝ ያልኩበት ምክንያት በስጋ ነው። በስጋ ኃጢአተኛ ነኝ። ቢኮዝ ኃጢአተኛ ከሆንክ ደግሞ የእግዚአብሔር ልጅ አይደለህም ማለት ነው። ምክንያቱም አይደለም እዚህ ጋር አምላክን አትፈታተነው። ይኸውልህ ያንተን ኬሚስትሪ ያንተን ፊዚክስ ተወውና እኔ አሁን አንተን ሙሉ ለሙሉ ኃጢአተኛ አይደለሁም በስጋ ታጥቤያለሁ ምናምን ካልከኝ አዩ ሲሪየስ? እውነትን ነው። ቲክቶክ ላይ ራሱ ስለገባ ኃጢአተኛ ነህ። ልንገረክ፣ እውነቱን ልንገረክ፣ ቲክቶክ የሚባል ፕላትፎርም ላይ ራሱ ስለገባ ኃጢአተኛ ነህ። እና ወንጌል እየሰራ ሚዲያ መጠቀም እንዴ እንደዛ ብለን እንመካለንማ። ብሩኬ ወይ ነገር እየተካረረ መጣ ወንድሜ። can I ask you personal question? Would you mind? Ask me whatever you ask me. Go ahead. Okay, what I'm thinking is ዶክትሬትን የሰራው የት ነው? እኔ ዶክትሬትን እስክሰራ በዩኒቨርሲቲ በምናምን ካለፍክ አትሊስት ለእግዚአብሔር እውነት ኤክስፖርት ትሆን ነበር ብዬ አሰብኩና እንድማመን አቃል ስለ ዶክትሬት ፐርሰናል መናገር አልፈልግም። እሱን ሌላ ጊዜ በሰፊው ልናገር እችላለሁ። ዶክተር ልሆንም ላልሆንም እችላለሁ። አሁን ባለው ነገር ላይ ዲቤት አሁን እኔን እዚህ ጋር ፐርሰናል ዶክተር እሺ ጥቁር መርፌ ነው ሞጋው ዶክተር ነኝ ብለህ ታምነኛለህ? የእንስሳ ዶክተር ነኝ ብለህ ገባህ? የከብት ዶክተር whatever የከብትም ነው ምናምን በቃ you just asking me just like damn question, like personal question, you know, you don't suppose to question. እኛ በርሱ አንተ መጣለርኩ don't take it wrong way. Just what my point was, at least ለእግዚአብሔር ቃል ለመጽሐፍ ቅዱስም እንደገና ደግሞ ዩኒቨርሲቲ ውስጥ ስለ አንዳንድ መንፈሳዊ ጭውውቶች ላይ ምንም ግንዛቤ እንደሌለ ስላየው
በዛ ያለፍከው ስላልመሰለኝ ነውና እውነትህን ነው። አመሰግናለሁ ወንድሜ። ምንም እኔ አከብራለሁ። ቄስ ኖት፣ ምናልባት ከዛ ቤት ተጣልተው ወጥተው ይኸውልህ እንደዛ ነገሮችን ከሆነ ይኸውልህ አሁን ስለ ዶክትሬት ምናምን እንደዛ ነገር እኔ በምንም ልማር የራሴ የሸቀልኩበት ነው። በሳምንት 7-8 ሺህ ብር ነው ማገኘው። ይሄን ለምን ታገኛለህ ብለህ ሄድና የአሜሪካ መንግስትና ክሰሰው። እንዴት ይሄ ሰው ይቅርታ ዶክተር ይቅርታ፣ አሁን ፐርሰናል ነገር ውስጥ መግባት አያስፈልግም። ከብሩኬ ጋር ስለ ቃሉ የጀመራችሁትን እንደ እግዚአብሔር ቃል ቀጥሉ። ስለ ቃሉ እንቀጥል እንጂ በቃ አንተም አቆሙ አትቀጥለው። ስለዚህ ነገር በቃ ብሮከር ልሁን ምናምን ዛት ኖት ዚስ ፐርሰናል ኩዌስችን ዋይ ዩ አስኪንግ በቃ አንተም አቆመው ዶክተር። ከብሩኬ ጋር ያወራን ነው አይደል? ቀጥል። እሱ ነው ለመሰለሽ ማንም ሰው በጣም መሀል ላይ ደግሞ ኢንቮልቭ ስናደርግ አንድ ሰው መጨረሱን ሜክ ሹር አድርገን ነው እሺ መግባት ያለብን። ችግር የለውም። እንደዛ እናድርግ። ጠይቂኝ፣ ነገርኩሽ። እኔ ዶክተር ይቅርታ፣ አንተም ትንሽ እያዳመጥከኝ አይደለም። አሁን እኔ አካሄዱን ለማስተካከል ነው፣ አብረኸኝ እያወራህ ነው። ከብሩክ ጋር ይቀጥሉ። ዋንስ ብሩክ መጨረሱን እስካላወቀን ድረስ ሌሎቻችን በመሀል ባንገባ መልካም ነው። በቃ ከብሩክ ጋር ቀጥል። እሺ አበቃሪ ማሳጠር እችላለሁኝ። ምንድነው ብሩኬ ቀጥል። ከብሩኬ ጋር ተግባብተናል። ከብሩኬ ጋር ጓደኛ ምን ልንሆን እንችላለን ማለት ታስረዳኛለህ። እኔ የምችለውን አስረዳሃለሁ። አንተ ደግሞ ለኔ ታስረዳኛለህ። አንተ ጴንጤ ስለሆንክ እኔ ኦርቶዶክስ ስለሆንን የምንጠላለው ነገር የለም። አንድ ነገር ምንድነው እያከራከረን ያለው ስለ ኢየሱስ ክርስቶስ ከሆነ ድረስ እኔ ኢየሱስ ክርስቶስን እኔ ገለጽኩበት፣ እኔ ውስጥ ላይ ያለው ኢየሱስ ክርስቶስና አንተ ደግሞ የምትለው ኢየሱስ ክርስቶስ በራስ አገላለጽ ሁለታችን በዛ ነው የተከራከረን ያለ ነው እንጂ ክርስቲያን ነኝ አይደለም ብለኛል። 4 ነጥብ። ከኔ በለጠ አንተ ክርስቲያን ልትሆን አትችልም። ቢኮዝ እሱን አንገቴን እንደፈለኩኝ እዚህ ጋር ምን ብዬ ልንገርህ? ከኔ በለጠ አንተ ስለ ስላሴ አብ ወልድ መንፈስ ቅዱስን እኔ ተምሬያለሁ። ማናቸው አንድነት ሶስትነት ሁሉ ነገር አውቃለሁ። በሰንበት ትምህርት ቤት እና ይሄ ማለት እኮ ለዘመናት የተማርኩት ትምህርት ሁሉ ውሸት ነው ማለት እኮ ለኔ ሞራሌም ነው። ቀደምም ራሱ እርሚንም ገብቼ የጠየቅኩት እርሚ ትላንትና ሲያስተምር ጠረጴዛ ምናምን ብሎ ፈላልጧል ምናምን እርሚ ብዬ ገባሁት። ከእርሚ ጋርም በፒስ ገብቼ አወራሁት። ለዛ ነው ኔክስት ታይም ደግሞ በሚሰጠኝ አሁን አንድ የቤት ስራ ሰጣችሁኛል። ዛሬ ምንድነው ያላችሁኝ? ወደሱ ሳትሄድ ዶክተር ይሄኛውን ፖይንት እንዝጋውና ወደሱ የሚያሳት ትሄዳለህ። ምንድነው አስችል የነበረው? አሁን ለምሳሌ እኔ 2014 ነው ከኢትዮጵያ ኦርቶዶክስ የወጣሁት። ሁሌም ነው ስለዛ ቀን ጌታን የምባርከው፣ ምክንያቱም ከሞት ወደ ህይወት የመጣሁበት ቀን ስለሆነ ማለት ነው። የዘላለም ህይወት ከሌለበት ስፍራ ወደ ዘላለም ህይወት ስለመጣሁኝ ማለት ነው። ጥያቄ የእግዚአብሔር ልጆች ኃጢአተኞች አይደሉም ብለኸኛል። አንተ ደግሞ ኃጢአተኛ ነኝ አልከኝ። በአንተው ንግግር በስጋ አሁን ማለት ሁላ በስጋ ኃጢአተኞች አይደላችሁም። እናንተ ናችሁ አይደላችሁ? በስጋ ክርስቲያን እና ኃጢአተኞች አይደለንም እኛ። በስጋ አይደለም ኃጢአተኛ አይደለም በስጋ። እውነትህን ነው። እዛው ለምታም ነው። ለምን ሌላ ጴንጤ ግን ሲያስተምር በስጋ ኃጢአተኛ ብሎ ለምን አስተማረ? ላምጣልህ ሚሊዮን አለ እኮ ስማኝ፣ ችግር የለውም። የሰው ልጅ ስጋ፣ መንፈስ፣ ነፍስ ምናምን ተብሎ አይለይም። የሰው ልጅ ሰው ነው። በቃ ሰው ማለት መንፈስ፣ ነፍስ፣ ስጋ ነው። እሺ አይለይም። እኛ ስለ ጽድቅ ስናወራ ስለኛ አቅም እያወራን አይደለም። በተደጋጋሚ ቅድም የነገርኩህ እሱን ነው። እኛ ስለ ጽድቅ ስናወራ ስለ ክርስቶስ ኢየሱስ እያወራን ነው ብያለሁ። የእግዚአብሔር ልጆች ነን እኛ፣ ኃጢአተኞች አይደለንም። አንተ ኃጢአተኛ ነኝ ካልከኝ የእግዚአብሔር ልጅ አይደለህም ማለት ነው። አንተ ኃጢአተኛ ነህ አይደለሁም። እሱን እኮ በተደጋጋሚ እየነገርኩ ነው። በቃ እዚህ ጋር የኔና የአንተ በቃ እሱን አሁን ብሩኬ ለምን መሰለክ እንዲህ ብለህ እኮ ያንተ ነገር አንተ ነህ የመጀመሪያ ጴንጤ አይደለሁም ያልከኝ። ኤርሚያስ ራሱ እኔ ኃጢአተኛ ነኝ እያለ ሲያስተምር አልነበር እንዴ በስጋ? ለምንድን ነው እንደዚህ አይነት ነገር ሲጀምር? ሰው በስጋ በነፍስ የሚባል ነገር የለውም። ሰው ነው በቃ። በስጋው በነፍሱ ምናምን የሚባል ነገር የለም። የሰው ልጅ አንተ አይተህ እሺ፣ ክርስቶስ ያየ ተመኘ ነው ይላል። ይህን ቃል ትፈጽማለህ?
ያ ኃጢአት ነው አይደል? እመልስልሃለሁ። ምን ማለት እንደሆነ ነው እመልስልሃለሁ። ችግር የለም። እሺ ንገረኝ፣ እሱን ንገረኝ። እሺ አይ የኔን ጥያቄ መልስልኝ። አንተ ኃጢአተኛ ነህ አይደለ ዶክተር? በስጋ አልኩህ እኮ በስጋዬ። ያ ማለት የእግዚአብሔር ልጅ አይደለህም ማለት ነው። ነኝ፣ የእግዚአብሔር ልጅ ነኝ። አታሳስተኝ፣ አታሳስተኝ። የክርስቶስ ልጅ ነኝ። የድንግል ማርያም ልጅ ነኝ። የድንግል ማርያም ልጅ ነኝ። 4 ነጥብ። በቃ አታሳስተኝ። እግዚአብሔር ኃጢአተኛ ልጆች አሉት እያልከኝ ነው? እግዚአብሔር ኃጢአተኛ ልጆች አሉት ወይ? ገባኝ። ምን እንጃ እኔ አም ኮንፊውዝ። የጥያቄክና ምናምን ይሄን ዳቦ ዳቦ አድርጋ ጥያቄ ጠየቀኝ ነው። አም ሶሪ ብራዘር። በቃ እኔ በስጋ ጻድቅ አይደለሁም አልኩ እኮ በቃ። እሺ እኔ ሐሳቡን ፖይንቱን ልጠቅልለውና ሐሳቡን ንገረኝ ሩኬ። እሺ ልጠቅልለውና የምትለኝ ነገር ካለ ሰማሃለሁ። የእግዚአብሔር ቃል ሲናገር ቅድም ጀምሮ ሲናገር እንደነበረው የእግዚአብሔር ጽድቆች ነን እኛ። የሰው ልጅ በስጋ በነፍስ በመንፈስ ተብሎ አይለይም። ሙት የሚባለው አንድ ሰው መንፈሱ ከእግዚአብሔር ህብረት የተለየ ሲሆን ነው አይደለ? ምን አልኩኝ? መንፈሱ ከእግዚአብሔር የተለየ ሲሆን አንድ ሰው ሙት ይባላል። በክርስቶስ ኢየሱስ አንድ ሰው ሲያምን ደግሞ መንፈሱ ይቀሰቀስና ከእግዚአብሔር ጋር ህብረት ማድረግ ይጀምራል። ቅዱሱ መንፈስ ለመንፈሳችን ልጆች መሆናችንን ይመሰክርልናል። የምንሰማው የእግዚአብሔር ቃልና ጸጋው ራሱ ደግሞ የነበረንን ዓለማዊ ልምምድና ምኞት እያስወገደልን ይሄዳል። ከኛ ላይ ይሄ የሚወገደው ህይወት በአእምሮ መታደስ በመለወጥ ህይወታችን እየተቀየረ የእግዚአብሔርን መልክ እስክንመስል ወይ የጌታን መልክ እስክንመስል ድረስ ከክብር ወደ ክብር እንለወጣለን። ያ ማለት ግን የሰው ልጅ በስጋው ኃጢአተኛ በነፍሱ ጻድቅ ምናምን እንድንል አይደለም በጭራሽ። የሰው ልጅ በእግዚአብሔር ፊት ነውር አልባ ነው፣ ጻድቅ ነው፣ ቅዱስ ነው። ምን ሲሆን? በክርስቶስ ኢየሱስ ሲያምን። ምን እያልኩ ነው? እግዚአብሔር ኃጢአተኛ ልጆች የሉትም። ለዛውም የፊት መጨማደድ የለብንም በእግዚአብሔር ፊት። በኤፌሶን መልእክቱ ላይ ጳውሎስ ሲናገር በፊቱ ነውር አልባ እና ቅዱስ ነን ይላል። በማፊት በእግዚአብሔር አብ ፊት ምንድነን? ነውር አልባ ነን። ከዛስ ቅዱስ ነን ይላል የእግዚአብሔር ቃል። እኔ ብሩክ ነውር አልባ ነኝ። ነውር አልባ ማለት የእግዚአብሔርን ጽድቅ የሚመጥን ማለት ነው። የእግዚአብሔርን ጽድቅ የሚመጥን እና በፊቱ ቅዱሳን ነን እኛ። ይሄን ያደረገው የኛ አቅም የኛ ስራ አይደለም። አሁን ይሄን ስንናገር ስለ ስራችን ስለ አቅማችን ምናምን እያወራን አይደለም። ስለ ደሙ እየተናገርን ነው ያለነው። ስለ ደሙ ነው፣ ስለ ክርስቶስ ደም እየመሰከርኩ ነው ያለው። የክርስቶስ ደም ለዘላለም በእግዚአብሔር ፊት ነውር አልባ አድርጎናል። ክርስትና ማለት ይሄ ነው። ይሄን ካላስረገጠልህ ያለህበት ስፍራ ከእስልምና አይለይም፣ ከኢቲስት አይለይም፣ ከቡድሃም አይለይም። ይሄን እስካልነገረ ድረስ 3000 ዓመት ሞልቶኛል ብትለኝ ምንም ነው ለኔ፣ ምንም ነው። ያለህበት ስፍራ ይሄን እስካልነገረ ጥሬ ወደ ህይወት እንድትመጣ ነው። ጥሬ ወደ ክርስቶስ እሱን ተውና ወንድሜ ልንገርህ፣ እውነተኛውን ጌታ ተቀበለ ከሞት እንድታመልጥ ጥሪ ብሩኬ ልንገርህ። እሱ ብዙ ጊዜ ጆሮ የተነቆረበት ነው። እሱን ሳይሆን አሁን ቅድም የሰጣችሁን የቤት ስራ አለ። እመቤታችን በኦሪት ዘጸአት ላይ ነገርከኝ ቃል አለ፣ በሉቃስ ላይ የተናገረው ቃል አለ አይደል? እሱን እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ወልዳ 4 ነጥብ። እኔ ማምነው እኮ አልኩ። አንተ እንደፈለክ በለኝ። እኔ የክርስቶስ ኢየሱስ ክርስቶስ አማኝ ነኝ። 4 ቅዳሴው፣ ውዳሴው፣ ጸሎቱ፣ ጾሙ አሁን ላይ ምጾመው ጾም አው ስጋ ምናምን እንዳንበላም ተነግሯል መጽሐፍ ቅዱስ ላይ። እንደውም ባለፈው እነ መዝሙረ ዳዊት እነ መዝሙረ እና እነ ልደት ምናምን ሲያስተምሩ ቃሉን በትክክል መጻፍ ነበረብኝ። እሱንም ጥቅሱን እነግራለሁ። ልንገርክ ስጋ እንደማይበላ ለምን ይሄ ነገር ለምን ኦርቶዶክስ የምታረጋቸው ነገሮች በጠቅላላ ከመጽሐፍ ቅዱስ ውስጥ እንደሆነ እኔ 100% ሹር ስለሆንኩ ነው። ብሩኬ አመሰግናለሁ ለትህትናክ፣ ለገለጽከኝ አገላለጽ ምናምን ለሰጠኝ ደግሞ የቤት ስራ መጥቼ እመጣለሁ። ሌሎቹ እንደፈለጉ ይበሉ። ዛሬውኑ ጌታ ምናምን እሱን ከድሮ ጀምሮ ከ20 ዓመት የዛሬ ስንት ዓመት 16 17 ዓመት ቲኔጀር ሆነን ጀምሮ የሚሰበክልን ስብከት ነው። ግን ያ አይደለም። ጻድቅ ነኝ አልልም። ጻድቅ በስጋ ኃጢአተኛ ነኝ ብዬ ለምን እኛ ኃጢአተኞች ነን። እግዚአብሔር ምህረት እንዲያደርግልን
እግዚአብሔር ምሕረት እንዲያደርግልን እምንጸልይ ሁል ጊዜ ማረን ክርስቶስ ወይ ማረን ማረን ምንለው ክርስቶስ ኃጢአት ዴሊ ስለምንሰራ ነው። ዴሊ ደግሞ የምንሰራውን ኃጢአት እግዚአብሔር እኛ ምሕረትን እንትናን ከፈለጋችሁ ደምሮ የላከ ነው አስገቡት። ደምሮ የላከ ነው። ኤኒዌይስ ወንድሜ ብሩኬ አመሰግናለሁ። እኔ ሞር ደግሞ የነገራችንን የቤት ስራም እቺን ነገር ታውቃለህ በጣም ማወቅ ማንበብ ሞር ነው ምልክ ሞር ማለት ነው። በቃ አንተ አሁን ቅድም ያልከኝ ነገር እኔ እንዲህ ነኝ በክርስቶስ ኃጢአት ሰርተኛል ብዙ ጥያቄ ጠይቀኛል። የሆነ አብስትራክት ነው ጥያቄ ዛሬውኑ ጌታ ምናምን ነው እንደዛ አይደለም። ጌታ አለ። ጌታ ባይኖር ኖሮ ይኸው እግዚአብሔርን እመቤቴን ነው ምልክ አሁኑኑ ጌታን አንተ እንዳልከው እል ነበረ። ግን ኢየሱስ ክርስቶስ አለኛ እንዴ ምጸልየው አሁን ጾምኮ የክርስቶስን ነው እየርኩ ማስቀድሰው ስለ ክርስቶስ ነው እንዴ እኔ ፌክ ነኝ ማለት ነው እንዴ ግራ ገባኝ እኮ why are you guys to confusing me ኮንፊውዝ አታርጉኛ ወንድሜ ፕሊዝ። ያ ሳይሆን የሆነ ነገር ንገረኝ የቤት ስራ ንገረኝ እስቲ እንደዚህ ብለ ንገረኝ። እኔ ሞር እንደውም እርግጠኛ ሆኜ ነው የምነግርህ ዲቤት ለማድረግ በጣም ከስራዬ አንፃር ሆነ ምንም በጣም መዛጉልስንም አንብቤ ተረድቼም ለምትጠይቀኝ ጥያቄ እያንዳንዷን ግን ዝም ብዬ በራሴ ትርጉሜ አይደለም። ትርጉም ዝም ብሎ በግል አይተረጎም you know you cannot explain something you know ይሄ በጣም ሃርድ ነው። እንደዛ ሳይሆን ከሚያቅ ለሁለት ለሶስት ሳውን ዝጋ ቃላቶችን ዝጋ ስንተረጉም አንተ በራስ አንድ እንደነገርኩ ቅድም የነገርኩን ጥቅሶችን ልንገርክ ይሄ ጥቅሶችን የዛሬ 10 ዓመት የተነገረ ጥቅስ ልንገርክ አንደኛ ጢሞቴዎስ 2:5 አንደኛ ጢሞቴዎስ 2:5 እሺ ዕብራውያን 9:23 እስከ 28 የተነገረኝን ነው ማለት አንብብ ተብዬ አንብብ ልክ መንገድ ላይ ተይዤ ማለት ነው። በጣም ስንከራከር ሁለተኛ ዕብራውያን 9:23 28 ትልቋ ነገር ደግሞ ሮሜ 8:34 ማንም እውሩ ላይ ያቃታል። ዱዳ ማለት እንደ ዲዳም ነው እውሩ ነው ሁሉ ያቃታል። እሷን ሁለተኛ ቆሮንቶስ 5:19 የዮሐንስ ወንጌል 10:9 የዮሐንስ ወንጌል 14:6 አንደኛ ቆሮንቶስ 8:6 የሐዋርያት ሥራ 13:38-39 እነዚህ ጥቅሶችን አንብብ ትረዳለህ ተብዬ ጥቅሶቹን ይዤ እስካሁን ድረስ ስንቱን አንብበሃል? እኔ እንዳላው ክፈት ብትለኝ አንብቤዋለሁ። ስለ ኢየሱስ ክርስቶስ አማላጅነት ምናምን ምን ነገር ነው ጥቅሱ ማለት ነው። ስለ ኢየሱስ ክርስቶስ አማላጅነት የሆነ መካከለኛም እኔ ተማርኩት እንዴት ሆኖ አምላክ ስለሆነ ማን ከማን ጋር ነው አብ ወልድ አንድ ናቸው ከተባለ ስላሴ አንድ ነው እንዴት ነው እግዚአብሔር ይወል ልንገርክ እዚህ ጋር እኛ ሚስ ያደረግነው ነገር እንደዚህ ብለን ነው የምትረዳው። እስኪ አንዴ ማለት ኦርቶዶክስም እንደዛ ስለማትል ያንተ መረዳት ልጠይቅ ብቻ ብዬ ነው። ኦርቶዶክስ ምን ብላ ነው የምታምነው? እስኪ አንተ መረዳት ልጠይቅ። ኢየሱስ አብ ነው ብለህ ታምናለህ አንተ? እንደዛ ነው የምትረዳው? አብ ወልድ ኢየሱስ ነው ወልድ ነው ስጋ ለብሶ መጣ እኮ ወልድ ነው እኮ ኢየሱስ አብ አይደለም አይደል? አብ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ አንድ ናቸው አለ በሂሳብ አንድ ሲደመር አንድ 3 ነው። በእግዚአብሔር ቃል አንድ ሲደመር አንድ ሆነ። ይሄ ነው በቃ። ኢየሱስ አብ አይደለም ብለን አይደል የምትረዳው? ወልድ ስጋ ለብሶ የመጣ ወልድ ነው። አብ ደግሞ ኢየሱስ አይደለም። አብማ እግዚአብሔር ነው። ሕያቤ አብ እግዚአብሔር ኢየሱስ ራሱ እግዚአብሔር አይደል እንዴ? አንድ ናቸው እኮ። ስለዚህ አንድ ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። አዎ እኮ በአካል ግን ይለያያሉ አይደለ? በአካል አብ ወልድ መንፈስ ቅዱስ ይለያያሉ። አብ ወልድ አይደለም ማለት ነው። ብሩኬ አሁን ቤት ስራ ስጠኝ። የቀደም ቤት ስራ ይዤዋለሁ እንትን እንድትል ነው። እሺ በስላሴ ትምህርት ላይ ኦርቶዶክስ ችግር የለባትም። አንተ ምናልባት ያልተረዳኸው ነገር ካለ
ብዬ ነው የጠየቁ። እሺ ምንም የተረዳሁትም ወንድሞቼ እነ ልደት መዝሙር እያስተማሩኝ ነው። ችግር የለውም፣ እረዳዋለሁ፣ በረዳዋለሁ፣ እመጣለሁ። ችግር የለውም ወንድሜ በደንብ። እኔ ደግሞ ያው ዮሐንስ ወንጌልን አጥና፣ ከዮሐንስ ወንጌል ጀምርና መጽሐፍ ቅዱስን አንብብ። ተባረክ። እሺ ዶክተር ብሩክዬ፣ እኔም አመሰግናለሁ ለገለጽክልኝ ገለጻ። ምንም ሳንል ገብቷል እንዴ? ቴንክ ሶ ማች። ኤርሚም ያው ትንሽ አንዳንድ ጊዜ ያው ኤርሚም ትንሽ ኃይለኛም ስለሆነ ሲቆጣ ምናምን ነው እንጂ ዋትኤቨር። ኤኒዌይስ እኔ ቴንክ ዩ። እኔ ምንም እንትን የለብኝም። እሺ አመሰግናለሁ።